የኔ ነገር አንዴ ተበላሽቷል። ታናሽ እህቴ እስከነባሏ ጥሩ ህይወት እንዲኖሩ አድርጌያለሁ። ሰው ይዝናናል፣ ሰው ይጨፍራል፣ ሰው ራሱን ረስቷል። ሌላ ዓለም ውስጥ የገባም ይመስላል። የሚዝናናው ሰው ብዛት የህዝብ ጎርፍ ይመስላል፣ እንደ ጉንዳን የሚንጋጋ ህዝብ። ምናልባትም መርካቶ እንጂ ናይት ክለብ ላይ መስሎት ይችላል። ደፋርና ይሉኝታ ቢስ ካልሆኑ በቀር በሰው ላይ ተረማምደው ማለፍ አይችሉም። ጠጠር መጣያ የለም። የሰው አይነት ይታያል። ጎረምሶች፣ ኮረዶች፣ የተለያየ ዜግነት ያላቸው ፈረንጆች፣ የደላቸው አዛውንቶች። ዳንሱ ቀጥሏል። እንቅስቃሴዎች ሁሉ ዳንስ ናቸው ይባል የለ። አንዳንዱ በቦብ ማርሌይ ዘፈን እስክስታ ይወርዳል። አንዳንዱ በአየር ላይ የሚንሳፈፍ ይመስላል። አንዳንዱ እጆቹን እያወራጨ ወደ አንዷ ቆንጆ ጣቶቹን ቀስሮ ልቡ እስኪወጣ ይጨፍራል። ሁሉም ግን እንቅስቃሴ ነው። ሁሉም ዳንስ ነው። ረጅም፣ ቆንጆ፣ ቀጭን፣ ረጃጅም ጣቶች፣ ረጅም ፊት፣ ደስ የሚል ረጅም አንገት፣ አጭር ቀሚስ። ብታወራ የማይደክማት ፍጡር፣ የወሬ ሱስ ያለባት የምትመስል፣ ብሶቷን መተንፈስ የሚቀናት፣ ሰው አረም የበቀለበት የመከራ ተክል ነው የሚለውን የምትደጋግም። ሲጃራ ለኮሰች፣ ዊንስተን አጨሰች፣ 3 ሳበች፣ አጠፋችው፣ በረጅሙ ተነፈሰች፣ ከንፈሯን ተቀባባች። የላይኛውንና የታችኛውን ከንፈሯን አጋጠመቻቸው። የተቀባችው ቀይ ጥሩ መዓዛ ያለ የከንፈር ቅባት ጠረኑ ተዳረሰ። በእጇ ጫፍና ጫፍ ጠረገች፣ ጸጉሯን አሻሸች፣ ወሬ ጀመረች። ብሶት። ይህ ሁሉ ህዝብ የሚዝናናው ደስታን አገኛለሁ ብሎ ነው። ተመልከታቸው። በእነሱ ቤት ነፍሳቸውን አያውቁም። አሁን በዚህ ደስታ ይገኛል። ተመልከታቸውማ፣ አያሳፍሩም? ለምን? እዚህ መጥተው ራሳቸውን ስለረሱ ተደሰቱ ማለት ነው? አዎና፣ በስራ የተጨናነቀ አይምሮ ሊሆን ይችላል። ዘና ማለት የለባቸውም። እዚህ ስለተወራጨ ተዝናና ሊባል ነው? ይሄኔ እኮ የዚህ ሁሉ ሰው ልብ ቢከፈት ስንት ጉድ ይዟል። ያንን ለመርሳት እኮ ነው የሚዝናናው። ተሰብስበው እየተጋፉ መጨፈር ምኑ ያዝናናል? እንጀራሽ ሆኖ እንዲት ያልሽ። ለኔ ሲል ለምን ድፍት ብሎ ያድርም? ለኔ ሲል ነው የመጣው። የራሱ ችግር ነው እንጂ ያመጣው። ጥሩ ብለሻል። የራሱን ችግር የሚያክመው እዚህ ቢሆንስ? የኛ ቤት ሴቶች ከ10 አይበልጡም። የምታያቸው ሁሉ የውጭ ሴቶች ናቸው። እነርሱን ነው ይዘው የሚሄዱት። አሃ፣ ምቀኝነት ነው እንደሚያስብልሽ? ሳይሆን እናታቸውን። ሲጃራ ለኮሰች። ዊኒስተን አንዴ ሳበች፣ መተርኮሻው ላይ ያስቀመጠችው። ደግማ ሳበች፣ አፏን ተቀባባች። እየተበሳጨሽ ትመስያለሽ። ያስታውቅብኛል? አዎ፣ 3 ቀን ስራ አልሰራሁም። ወጪዎች አሉብኝ። የዛሬዋ ምሽት በዋዛ ፈዛዛ ካለፈችኝ አለቀልኝ። የቤት ኪራይ ደረሰብሽ? የቤት ኪራይ ምን አላት? ትንሽ ናት፣ 2000 አትሞላ። የትምህርት ቤት ክፍያ አለብኝ። ትማሪያለሽ? ተምሬ ጨርሻለሁ። የማስተምራቸው አሉ። ክፍያ ደርሶብኛል። አንቺ ምን ተማርሽ? ሴተኛ ዳሪ መሰልኩ? ነርስ ነኝ። ሲስተር እያልክ ጥራኝ። ሳቀች። አፏን ስትከፍት ባታምርም ሳቀች። ሳቋ ምትሃተኛ ሳቅ ባይሆንም ሳቀች። ተምረሽ ጨርሽ? አዎና። ተመረቅሽ? አሁን ተመርቄያለሁ። መቼ? 1 ዓመት አለፈኝ። ማን አስተማረሽ? ራሴ። ሙያውን ትወጂዋለሽ? አልወደውም። እና ለምን ተማርሽ? ነርስ ናት መባል ስለምፈልግ። ለስም ብቻ ብለሽ? አዎ። ምን ይረባሻል? በነርሲንግ ተመርቄያለሁ ስል ሰው ደስ ይለዋል። ደንበኞቼም ደስ ይላቸዋል። አይንቁኝም። እንደ ሴተኛ ዳሪ አልታይም። ሲወስ ይወስድሻል? አልፌያለሁ። ሴተኛ ዳሪም በሆን በደንብ ነው የተማርኩት። አላላግጥም ነበር። ክፍያውን ራስሽ ነበር የምትፈጽሚው? አሁን ይህንኑ ስራ እየሰራሽ? አሁን ቀን ቀን በእንቅልፍ ነበር የማሳልፈው። ጊዜውን ለምን አባክነዋለሁ ብዬ ኮምፒውተር 6 ወር ተማርኩ። ኮምፒውተር ስጨርስ ተመልሼ ወደ እንቅልፍ የገባው። ቅዳሜ ቀን ታምሜ ቤቴ ተኝቼ ቴሌቪዥን ሳይ የነርሲንግ ትምህርት ማስታወቂያ ያየውና ሄጄ ሳናግራቸው መማር ትችያለሽ አሉኝ። ጀመርኩ። ተምሬ ተመረቅኩ። ሲኦሲ ካለፍሽ ለምን ስራ ትሰሪም? አልሰራም። ለምን? አልሰራማ። ለምን ተማርሽ ታዲያ? ነርስ ናት እንዲሉኝ ነው። የነርሶች ልብስ ደስ ስለሚለኝ ነው እንጂ ሙያውን አልወደውም። ልስራስ ብል በስንት ብር ልቀጠር ነው? ሞክረሻል? ጓደኞቼ ሞክረዋል። በስንት ብር እንደቀጠሯቸው ታውቃለህ? አላውቅም። በ800 ብር። 800 ብር እየተከፈለኝ እንዴት እሰራለሁ? አነሰ? አሁና እስከ 30,000 ብር አውጥተው ተምረው በወር 800 ብር ደሞዝ? ገና ጀማሪ እኮ ናቸው። ስራውን በደንብ ሲለምዱት ከዚህ የተሻለ ደሞዝ ያገኛሉ። ስራ የጀመሩ አሉ። እኔ ግን አልሰራም። በፍላጎት ስላልተማርሹ ነዋ። አልፈልገውም። ምን በወጣኝ። ነርስ ናት መባሉ ምን ይጠቅምሻል? ለህሊኔ ይጠቅመኛል። እስከ መቼ? እርሱ በቃሽ እስኪለኝ ስራዬን አልተውም። እንዳንቺ የተማሩ አሉ። እንደኔ የተመረቀች አለች። አካውንቲንግ የተመረቀች አለች። በመምህርነት የተመረቀች አለች። በተማሩት ትምህርት ለምን ስራ አይሰሩም? በመምህርነት የተመረቀችው 450 ብር ቢከፍሏት ነው። በአካውንቲንግ ተምራለች ያልኩ ስራ አላገኘችም። በነርስ የተመረቀችው እንደኔ ናት።
እኔ አሁን በወር 5000 6000 የሚከፍለኝ ካላገኘው ይህን ስራ ትቼ አልኖርም። ቁንጅና ይረግፎ እስካረጅ ሰራለሁ። ሲጃራ ለኮሰች፣ ሳበች፣ አፏን ወደ ላይ ከፍታ ትስቃለች። የውሸት የጭንቀት ሳቅ። ጎረምሶችና ኮረዶች ይደንሳሉ። አንዲት አይጥ ከላይ ያንን ሁሉ ዳንሰኛ ህዝብ እያየች በቀስታ ትራመዳለች፣ ትጀነናለች። የዳንስ ግምገማ ላይ ያለችም ትመስላለች። አይጧን አየሃት? አዎ አየኋት። አንዳንድ ሴቶች አይጧን አይተው እጃቸውን እያወራጩ ይጮኻሉ። የሚሰማቸው የለም። ጩኸታቸው የሙዚቃ እርካታ እንጂ ድንጋጤ አይመስልም። ጩኸት ያላስበረገጋት አይጥ እየተጀነነች ታልፋለች። እኔና ረጅሟ ቆንጆ እንስቃለን። ስንት ዓመት ተማርሽ? 3 ዓመት። ስንት ዓመት ይህን ስራ ሰራሽ? 6 ዓመት ሰርቻለሁ። የኔ ጉዳይ አያስጨንቀኝም። የኔ ነገር አንዴ ተበላሽቷል። ታናሽ እህቴ እስከ ባሏ ጥሩ ህይወት እንዲኖሩ ማድረግ እፈልግ ነበር። ተሳክቶልኛል። የኔ ህይወት አንዴ ተበላሽቷል። ለእህትሽ ምን አደረግሽላት? ጥሩ ኑሮ እንድትኖር አድርጌያለሁ። ንብረት ገዛሽላት? አስተምሬያታለሁ። ጥሩ ትምህርት ተምራ ጥሩ ስራ አላት። ጥሩ ደሞዝ ታገኛለች። ባሏንም አስተምሬዋለሁ። በአሁኑ ሰዓት ጥሩ ስራ ይሰራል። ደሞዙ ስንት እንደሆነ ታውቃለህ? አላውቅም። 7000 ብር ይከፈለዋል። ታናሽ እህቴ 5000 ትበላለች። ባሏን እንዴት ልታስተምሪው ቻልሽ? ተደጋግፈው ህይወታቸውን እንዲያስተካክሉ ብዬ ነው። ለእህቴ ስል ነው ያንን ያደረኩት። እህቴን ከክፍለ ሀገር ያስመጣኋት እኔ ነኝ። አምጥቼ ባላስተምራት ኖሮ እንደኔ ሴተኛ ዳሪ ትሆን ነበር። ገና እንደመጣች ትምህርት ቤት ገባች። በትምህርቷ ጎበዝ ስለሆነች ኮሌጅ ገብታ አሁን ተመርቃ 5000 ትበላለች። ስላንቺ ታውቃለች? ታውቃለች። ገና እንደመጣች ሁሉንም ነገር ነግሬያት ነው ያስጀመርኳት። እሷ ስትመጣ ተራ ሴተኛ ዳሪ ነበርኩ። ተራ ሴተኛ ዳሪ በሆንም በደንብ አስተምሬያታለሁ። አምጥቼ ዝም ካልኳት ሴተኛ ዳሪ ትሆናለች። 3ኛ ዓመት ተማሪ ናት። የእሷ ክፍያን ያስጨነቀኝ። ምን ያህል? ጥቂት ሺህ ብሮች ያስፈልጉኛል። በፌስቡክ የማገኘው አረብ አለ። እሱ ካላከልኝ ጉዴ ይፈላ። ባንክ ያስቀመጥሽው ብር የለም? አለኝ። 2 ደብተር አለኝ። አንዱ ዳሽን ነው ያለው፣ ሁለተኛው ደግሞ ህብረት ባንክ። አውጥተሽ አትከፊም? አይነካም። ለችግር ጊዜ የተቀመጠ ነው። ከባሰብኝ ግን አውጥቼ እጠቀመዋለሁ። አረቡ በየጊዜ ይልክልሻል? በ2 ወር አንዴ $500 ይልክልኛል። እህትሽ ለምን አታስተምራትም? ፍላጎት የላትም ለማስተማር። ታናሽ እህቴ ዘመናዊ ሴት ናት። ገንዘብ አይበቃትም። በዚያ ላይ ለሰርጋቸው የተበደሩትን ብር እየከፈሉ ነው። ሁሌ ትነጫነጫለች። ከሰውና ከመስሪያ ቤት 60,000 ብር ተበድረው ነው የደገሱት። እኔም ሰጥቻታለሁ። ብር የላቸውም። ባሏ 7,000 ብር ነው የሚበላው አላልሽም? አይበቃቸውም። እሱ ደነዝ ነው፣ አይጨነቅም። ሀብታም እህት አለችሽ፣ ብር አበድሪን በያት ይላታል እህቴን። ለእህቴ ስል ሰጣቸዋለሁ። አንቺ እንዳስተማርሽው ያውቃል? ያውቃላው። ስራዬን አያውቅም። ስራዬን የምታውቀው ታናሽ እህቴ ብቻ ናት። እሱ የሚያውቀው ዱባይ እንደምመላለስ ብቻ ነው። እሱ 7,000 እሷ 5,000 እያገኙ እኔ እየደገምኳቸው እንኳን አይበቃቸውም። ለሰርጋቸው ስንት ብር ሰጠሻቸው? 15,000 ብር። ብድር ነው? ዝም ብዬ ነው የሰጠዋቸው። እህትሽ እኔ እረዳሻለሁ ከዚህ ህይወት ውጪ አትልሽም? ታናናሾች እኮ አይረዱም። ለራሱ አይበቃትም እያልኩ ከሰርጋቸው በፊት 2,000 ብር በየወሩ ልስጥሽ ስራውን ተይ ብላኝ 2 ወር ስራ ተውኩ። ያን ወሩን 2,000 ብር ሰጣኝ። አልቻልኩም አለች። ተመልሼ የገባሁበት። አሁን ስታይ ምንም ችግር ያላየው መስላለሁ፣ ግን ብዙ ችግር አይቻለሁ። ራሴን ስለምጠብቅ ብቻ ነው ከሞት የተረፍኩት። በጣም ታምሜ ነበር። የቤት ሰራተኛ ሆኜ እንጀራ የሚቆጠርበት ቤት ገብቼ በረሃብ ልሞት ነበር። የረሃብን አስከፊነት ከኔ በላይ ማንም አያውቀውም። የቤታችን ትልቅ ልጅ ስለሆንኩ እናትና አባታችን በህይወት ስለሌሉ ጨነቃለሁ። አባቴ ሲሞት ቃል አስገብቶኛል። የትም ገብተሽ ልጆቼን አስተምሪልኝ፣ ይህንን ባትፈጽሚ አጥንት ይወቅስሻል ብሎኛል። የአባቴ ቃል አለብኝ። ቃሉን አክብሬያለሁ። ቃሉን ባላከብር ኖሮ እሞት ነበር። ከሀገሬ ወጥቼ ገና ስራ እንደጀመርኩ አንድ ባለ ወፍጮ ቤት ሰው ተዋውቄ ደንበኛዬ ሆነ። የወፍጮ ቤት ባለቤት ማለትሽ ነው? ባለቤት አይደለም፣ የወፍጮ ቤት ሰራተኛ ማለቴ ነው። ቡና ቤት ውስጥ እንደርሱ አይነት ደግ ሰው አላየሁም። ወፍጮ ቤት እየሰራ ጥሩ ይዞኝ ነበር። መጀመሪያ ቤት ተከራይቶ ያስቀመጠኝ እሱ ነው። ማታ ማታ እየሰራው ቀን ቀን የተከራየልኝ ቤት ውል ነበር። 230 ይከፍልበት ነበር። ምግብ አይቸግረኝም ነበር። የተለያየ አይነት ዱቄት ያመጣ ነበር። 2-3 አይነት ጤፍ ነበር የሚያመጣልኝ። በወር 30 ኪሎ እንጨርስ ነበር። የወፍጮ ቤት ሰራተኛ ሆኖ ብር ነበረው። በቀን ለወጪ 50-60 ይሰጠኝ ነበር። አንድ ቀን ምሳው ሊበላን የቤት ሲመጣ ሚስቱ ተከታትላው እኔ ካለውበት ቤት ገባች። ያመጣልኝን የጤፍ ዱቄት ቁጭ አድርጎ ሲቀመጥ በያዘችው ብረት አናቴን አለችኝና ጎረቤት ተሰበሰበ። ሐኪም ቤት 3 ወር ተኝቼ ወጣሁ። ከሞት ነው የተረፍኩት። ከሞት የተረፍኩት የአባቴን ቃል አክብሬ እህቴን መርዳት ስለቻልኩ ነው። እህቴን ባረዳ ኖሮ ሟች ነበርኩ። ሴትዮዋ በጣም ተናዳ ነበር። ለቤት መውሰድ የሚገባውን ዱቄት ለኔ እያመጣች ሲሰጠኝ ጎረቤት አይቶ ውሽማ ኮማሪት ይዟል፣ ጤፍ ሁሉ ወደሷ እየሄደ ነው ብለዋት ተናዳ መታ አናቴን ፈለጠችው። እስካሁን ይሰማኛል። ጭንቀት የማልችለው ጭንቅላቴ በሽተኛ ስለሆነ ነው። ሲጃራ ለኮሰች፣ ዊኒስተን አጨሰች። 3 ስባ ጣለችው። በረጅም ጣቷ ጸጉሯን አከከች። አፏን ተቀባባች።
የላይኛውንና የታችኛውን ከንፈሯን አጋጠመቻቸው። ሚስትና ልጆች እንዳሉት አላውቅም ነበር። ነጭና ጥቁር ጤፍ የተለያዩ አይነቶች እያመጣልኝ ለሴተኛ ዳሪዎች በኪሎ ሸጥ ነበር። እየገዛ ነው የሚያመጣው እሱ? አይገዛውም። ከሚያስፈጨው ሰው ተቀናንሶ የሚቀመጠውን እኮ ነው የሚያመጣልኝ። አሁን ሰራተኛዬ ጤፍ ላስፈጭ ስትለኝ እሺ አልላትም። ከተፈጨ ብዙ ይጎድላል። የተፈጨውን ነው የምገዛው። በወር ከሰራተኛዬ ጋር 15 ኪሎ እንጨርሳለን። እሱም ወደ ውጭ ካልሄድኩ ነው። ውጭም ትሄጃለሽ? አንዳንዴ እወጣላለሁ። የት? ዱባይ። ማን ይወስድሻል? 2 አረብ ደንበኞች አሉኝ። በአመት 2 ወይም 3 ጊዜ ዱባይ ሄዳለሁ። ፍሪ ቪዛ ይልኩልኛል። ሊባኖስም ሄጃለሁ። ስንት ሄደሻል? ከአንዱ ጋር 3 ሄጃለሁ። አንዱ ደግሞ 2 ይወስዶኛል። አንደኛው ከ2 ወር በኋላ እመጣለሁ ብሎኛል። ከዱባይ ይልቅ የወደድኩት ሀገር ሊባኖስን ነው። የሚኖሩት እዚያው ነው? አንዱ ሪያድ ይኖራል፣ አንዱ ደግሞ ጅዳ። የሊባኖሱ ትልቅ ፋብሪካ አለው። ፋብሪካውን አይተሽዋል? አላየሁትም። በምን ትግባባላችሁ? በእንግሊዘኛ። ጅዳ የሚኖረው አረብ ብቻ ነው ያልተማረው፣ ሌሎቹ የተማሩ ናቸው። በእነሱ ብር ነው እህቶችሽንና የእህትሽን ባል ያስተማርሽው? አዎ፣ እንደ ሌሎቹ ሴተኛ ዳሪዎች ተንኮል አላውቅም። የእጅ አመል የለብኝም። ለዚህ ነው የሚወዱኝ። አሜሪካዊ ደንበኛም አለኝ። አንዷ ሴተኛ ዳሪ ላፕቶፕ ሰርቀው ነካችሁ። አብረው አድራ? አዎ፣ አብረው አድራ። ሚስቱ ላሊበላን ጎብኝታ ስትመጣ እሷ እንዳታውቅ ተብሎ የታክሲ ሾፌር ወሰደብኝ ብሎ አረሳሳት። ሴተኛ ዳሪዋ 12000 ብር ሸጠችው። ሲፈትነኝ ቤቱ ይዞኝ ሄደ። 9 ሰዓት ነበር የቀጠረኝ። ሄድኩለት። የታሰሩ ዶላሮችን ጠረጴዛ ላይ አስቀምጦ ሻወር ቤት ገባ። ምንም ሳልነካው እንዳለ ጠበቀው። ከዚያ በኋላ ደንበኛ አደረገኝ። እኔ ሰው ዕቃ መንካት አልወድም። አረቦቹም የሚወዱኝ በዚሁ ባህሪዬ ነው። ውጪ የመሄድ ፍላጎት የለሽም? ውጭ አልወድም። አረቦች ደንበኞቼ በነርሲንግ ዲፕሎማ እንዳለኝ ያውቃሉ። ጠፋ እንጂ ሪያድ የሚኖረው በ4000 ስራ አስገባሻለሁ ብሎኝ ነበር። $4000 የሚከፍለኝ ካገኘው ሄዳለሁ። ሊባኖስ ያለውስ አይረዳሽም? በ6 ወር $300 ይልክልኛል። ወስዶ አስጎብኝቶኛል። ሊባኖስ በጣም የወደድኳት ሀገር ናት። ግን ምን እንዳየው ታውቃለህ? ምን አየሽ? ሊባኖስም እንደኛ ሀገር መብራት ይጠፋል ቀኑን ሙሉ። አዎ፣ ጠዋት ከ4 ሰዓት እስከ 8 ሰዓት፣ ማታ ከ9 ሰዓት እስከ 12 ሰዓት መብራት ይጠፋ ነበር። ልክ ሲጠፋ ካምፓኒ የሚባሉ አሉ፣ ለነዋሪዎች ኃይል ይሰጣሉ። የመብራት ችግር የኛ ሀገር ብቻ ይመስለኝ ነበር። የኔን ሰውዬ ሲጠይቀው የተለመደ ነው አለኝ። ካልተሳካልሽ ግን ይህን ስራ ትተይው ማለት ነው? አልዋሽም፣ አልተወውም። ሲጃራ ለኮሰች፣ አጤሰች። አይኖቿ ክፍት ክድን ይላሉ። አንዱን ወደ ውስጥ ስትስበው አይኖቿ ይጨፈናሉ፣ ወደ ላይ ስትለቀው ይከፈታሉ። ማኩተምተም ትወዳለች። የምታወራው ባይሰማም ብሶቷን ከራሷ ጋር ታወራለች። ሲጋራውን 1-2-3 ስባ ትጥለዋለች ብዬ ስጠብቅ ደግማ ደጋግማ ጤሰች። ለመጀመሪያ ጊዜ ዊኒስተኑ አለቀች። አንገቷን ወደ ቀኝ እንክት አደረገች። ፈረንጁ አያት፣ አየችው፣ ተያዩ። የተመኛት ይመስላል። እሷም ተመኝተዋለች። ገረመኝ። መገረሜን አየች። አይዞህ፣ አይግረምህ። ነርሷ ሴተኛ ዳሪ ያስገረመችህ እንዴ? አትገረም። እሱ ካለ ከሴተኛ ዳሪነት ወደ ነርስነት እቀየራለሁ። እሱ ካላለው ነርሷ ሴተኛ ዳሪ ይባላለሁ። የኔ ነገር ግን ተበላሽቷል። ሌላ ሲጋራ ለኮሰች፣ አጨሰች። ለምን ተስፋ እንደምቆርጥ ታውቃለህ? አላውቅም። ሴተኛ ዳሪ ሆኜ 4 ጊዜ አስወርጃለሁ። አረቡ አስረግዞኝ ከወለድሽ ትሞቻለሽ ተብዬ ለ5ኛ ጊዜ አስወጥቼዋለሁ። ዶክተሬ ካረገሽ ልጅ መውለድ እፈልጋለሁ ካልሽ በህይወት አትቆይም ስላለኝ ይህች ዓለም ከንቱ ሆነችብኝ። ህይወት ለኔ ባዶ ናት። ልጅ የለኝም። ወደፊትም እንደማይኖረኝ ተነግሮኛል። ታዲያ ለምን እኖራለሁ? ለእህቶቼ ግን እኖራለሁ። አንዳንዴ ሞትን እንደምመኘው ታውቃለህ። ግን እምቢ አለኝ። ሰው ሀብትን ይመኛል፣ ጤናን ይመኛል። እኔ ልጅን እመኛለሁ፣ ግን መውለድ እንደማልችል ተነግሮኛል። ፈረንጁ እየጠራኝ ነው። ፈረንጁን ላስደስተው መሄዴ ነው። ቅር አለ ሆዴ። ሄደች። ሲጋራውን አልጣለችውም። በሲጋራ ሰው የሚሞት ቢሆን ኖሮ የተመኘችውን ሞት ታገኘው ነበር። ፈረንጁ አቀፋት፣ አቀፈችው። ከንፈሯን ሳማት፣ ተሳመችለት። ያስደንሳት ጀመር። ተወዛወዘች። ወገቧን ያዛት፣ ወገቡን ያዘችው። አይኔም ተከተላቸው። እዚያ ማዶ አንዱ ጥቁር አፍሪካዊ ዌተሯን ይጎነትላል። ዌተሯም ደስ ብሏታል። ነርሷን ሴተኛ ዳሪ ያሰብኳት። በዚያ ቁመቷ፣ በዚያ ቁንጅኗ ነርስ ሆና ሲስተር ከሊት ብትባል እንዴት ያምርባት ነበር። ግን ምን ዋጋ አለው? ተምራ ደግማ ደጋግማ ሰው አረም የበቀለበት ተክል ያለችው ወድ አይደለም። ጫት መሸሸጊያዬ ነው። የደረሰብኝን በደልና ሐዘን መቋቋም አልቻልኩም። ሰውየው ቶካቲቭ ነው። ሰውየው አንደበተ ርቱዕ ነው። ሰውየው ሰካራም ነው። ሰውየው አብሿም ነው። ሰውየው ተሳዳቢ ነው። ሰውየው ገጣሚ ወይም ግጥም ተናጋሪ ነው። ሰውየው የሔዋን ዘር ጠር ነው። ሌላም 1 ደቂቃ ባልሞላ ጊዜ ውስጥ ሴት የሚለውን ከ10 ጊዜ በላይ ደጋግሟል። ግጥም ገጠመ፣
ቤት ባይመታም በድምጸቱ ያሳምረዋል። ድምጹ ያስገመግማል። በየቦታው ተበታትነው የተቀመጡት የቡና ቤት ሴቶች በጥላቻ በንቀትና በመደመም ይመለከቱታል። ከት ብሎ ሳቀ፣ አፉን ከፍቶ። ሴትን ማስተማር አገርን ማስተማር፣ ሴትን መበደል አገርን መበደል፣ ሴትን መደቆስ ሀገርን መደቆስ፣ ሴቶች እኮ የህይወት ቅመሞች ናቸው እያለ አሞካሻቸው። ተደሰቱ ሴቶቹ። በንቀት ሲያዩት የነበሩትም ተመለሱ። ሳቅ አለ፣ ፈገግታ መገቡት፣ እሱንም እኛንም። ለጤናችን ተባባሉ። ብርጭቋቸውን አጋጩ። ከዚያ ወደ ስድቡ ገባ። ግን አለ። ሴቶች ስትባሉ ሴቶች ናችሁ አላቸው። ደስ አላላቸውም። ሴት አለ በኃይለ ቃል። ሴት በድለው ነው አለ አንዱ። ወዶ መሰለህ ሲላከለ ሌላው። እብድ ነህ እባክህ ሰካራም፣ 3 ዓመት አውቀዋለሁ፣ እንዲቹ እንዳበደ ነው፣ ዛሬም አልተሻለውም አለች አንዷ ቆንጆ ከማዶ። ሴት ነሻ አላት። ከዚያ በዚያ ነጎድጓድ በሆነው ድምፁ እንዲህ ሲል ገጠመ። ሁላችንም ጆሮአችንን ሰጠነው። ተደሰተ። ሳቅ ራሱ ጥርስ ናፈቀ፣ ጥርስም ፈገግታን ጎመጀ፣ ቁም ነገር ዳዋ ለበሰ፣ ሕይወት ሆነ የለበጣ፣ ጥርስ መሳቂያ ጊዜ አጣ አለ ሴቶቹን የጎሪጥ እየተመለከተ። አድናቆት ጎረፈለት። ጭብጨባ ሆነ። ሴቶቹም ሳቅ በሳቅ ሆነ። አንዷ ቆንጆ አንድ ድገምልን በማዬ ሞት አለችው። ተደሰተ፣ ተተረተረ፣ አድናቆት በዛለት። አንድ ልጨምር አላቸው ሴቶቹን። ቢራ ተጋበዘ። ተደሰተ፣ ቀጠለ። የግጥሙ ርዕስ ባዶ ሰማይ ይሰኛል፣ አዳምጡ። ልቀጥል አለን በደስታ ሰክሮ። ቀጥል አሉት ቆነጃጅቶቹ። ፍቅር እኮ አድማስ ነው የቁም ቅዠት መሳይ፣ ምድሬን ከሰማይሽ አገናኝቶ የሚያሳይ፣ አይመስለኝም ያኔ ካንቺ ማዶ የማይ፣ ደሞ ሌላ ምድር ደሞ ሌላ ሰማይ አለ በዚያ በሚያስገመግም ድምፁ። ደስ የሚል ድምፅ አለው። ሲናገር ግን ምራቁን ያፈናጥራል። ለሁላችንም አንዳንድ ፍንጣሪ ምራቅ መረቀልን። ለኔም ደረሰኝ። ፍንጣሪ ምራቅ ከንፈሬ ላይ ጠባለች። አንዳች ነገር ቀፈፈኝና ቶሎ ብዬ ጠረኩት። አጠገቤ የተቀመጡትን አዛውንት ደረሳቸው። ጠበል ነው አሉ። እሳቸውም እንደኔ ቶሎ ብለው ጠረቁት። ጠበሉ ጉንጫቸው ላይ አርፎ ነበር። አንዷ እናቴ ትሙት ወንድ ነህ አለችው። አዛውንቱ ድሮ ሴት ኖራል እንዴ አሉ። ሌላዋ ፍቅር ነህ አለችው ደስ ተሰኝታ። ሶስተኛዋ በእናት ድገምልኝ ስትለው ፊቱ ፈካ። ወደድሽው አላት። ራሱን አያውቅም በደስታ ደገመላት። ግጥም እንዴት እንደሚነበብ በደንብ የተረዳ ይመስላል። አድናቆት ጎረፈለት ከያቅጣጫው። የቢራ ግብዣውም እንዲሁ። አንድ ልድገም ሲል ጠየቃቸው ሴቶቹንና ጋባዡን። ግጥም መስሏቸው ነበር ጋባዦቹ። እርሱ ግን የጠየቀው ቢራ ነበር። በደስታ ፈቀዱለት። ተበትነው የነበሩት ቆነጃጅት ተሰባሰቡ። አሁን የማቀርብላችሁ ግጥም ርዕስ መንግስት ሲጋብዝ ይላል አላቸው። የፀሐየ ዮሐንስ ሳቂልኝ ዜማ ይጮሃል። የሚሰማው ግን የለም። የሁሉም ዓይንና ጆሮ ሰካራሙ ዘንድ ሆኗል። ሴቶቹ ቀስ በቀስ ጋባዥ ወዳለበት ተራመዱ። አይታወቃቸውም ሲሳቡ። ፊልም የሚመለከቱ ይመስላሉ። ሳቅ ሆነ። አንድ ልድገም አለው ጋባዡን። ድገም ሲል ፈቀደለት። አነጋገሩ ኃይለ ቃል ተቀላቅሎበታል። አንዷ ምኑ ፈጣጣ ነው ስትል ተናገረች። ሌላዋ እብድ እኮ ነው አለች። እሱ ልቀጥል ነው አለና የቢራውን ጠርሙስ ወዳፉ ያስጠጋ ከት ብሎ ሳቀ። ተጀመረ። 1 2 3 ያዙ እንግዲህ አላቸው። 100,000 ብር ይውጣ ሰው ጠግቦ እንዲጠጣ፣ ውስኪውም ብዙ ቢራውም ብዙ ብዙ፣ ምግብ ብዙ ግዙ፣ ሁሉም በገፍ ይምጣ ሰው ጠግቦ እንዲወጣ ሲል ጭብጨባ ሆነ። የቢራውን ጠርሙስ ይዞ ወደ ሴቶቹ ተጠጋ። ሴቶቹ ተደሰቱ። ያንዷን ጉንጭ ሳመ፣ ዝም አለችው። የሌላዋንም እንዲሁ። እሷም ዝም አለችው። አቀፋት። ጠርሙሱን ከፍ አደረገው። እየበላህ ብላ እየጠጣህ ጠጣ፣ ከህዝብ ነው እንጂ ካንተ ኪስ አይወጣ፣ ስትፈልግ ደፍተህ ሌላ አዲስ አስሞላ። ቢራውን ደፋው፣ አጨበጨበ። ድገሙኛ አላቸው። ከሴቶቹ አንዷ ጠጣ፣ እኔ ጋብዝሃለሁ፣ እናቴ ትሙት ጠጣ አለችው። ቀረበለት። እንደ ቅድሙ ወደ አፉ አስጠጋው። ቀጠለ። ስትፈልግ ደፍተህ ሌላ አዲስ አስሞላ፣ ምግብም ተትረፍርፏል ተፍተህ ደግመህ ብላ፣ ምን ይጨመርልህ ምን ነገር ጎደለ፣ ለሂሳቡ አታስብ ከፋይ ገብሬ አለ ሲል ጭብጨባ ሆነ። ሳቅ በሳቅ።
አድናቆት ጎረፈለት። ተኮፈሰ። ሌላ ቢራ ተጋበዘ። መምህሩ ግጥም እንዴት እንደሚነበብ በደንብ አስተምረውታል። መምህሩን አክሮታቸዋል። ለመሆኑ ማን ይሆን ያስተማረው? ምን ዋጋ አለው? ወዲያው መዘላበድ መቀላወጥ ያዘ። ሰከረ በኃይል። በስካር መሃል አንዷ ግጥሙ ያንተ ነው? እናቴ ትሙት ጎበዝ ነህ ስትለው የራሱንና የአባቱን ስም እየጠራ ንቀሽኛል አላት። የኔ ግጥሞች ናቸው ማለቱ ነበር። ከዚያ ሴት የሚል ኃይለ ቃል ሰነዘረ። ለሱ ሴት ማለት እንደ ስድብ አድርጎታል። ምን ያልተሳደበው አለ? በመጨረሻ በጥበቃ ተገዶ ወጣ። እኛም ሰላም አገኘን። 5 ቢራ ተጋብዟል። ማፈሪያ ነው። ግጥሞቹ የታገል ሰይፉና የሞገስ ሀብቴ ግጥሞች ናቸው። በደንብ አጥንቷቸዋል። ግጥም እንዴት መነበብ እንዳለበት ያስጠኑት መምህሩ እንዴት ምንጭ መጥቀስ እንዳለበት ሳይነግሩት ቀርተው ሊሆን ይችላል። ግጥሞቹን ዘረፋቸው። ታገልና ሞገስ ምን ይሉ ይሆን እንጃ። የፀሐይ ዮሐንስ ዘፈን አሁን መደመጡን ቀጥሏል። ቢአናው ባይ እያለ ያንጎራጉራል። የሰካራሙ ግጥም የማንበብ ችሎታ ቢያስደምመኝም ስድቦቹና ውሸቱ ስልችት ብለውኝ ስለነበር ፀሐይ ዮሐንስ አነቃቃኝ። ቢአናው ባይ ይህ ቱልቱላ ሰላም ነሳህ አይደል አለችኝ አንዷ ቆንጆ። ዝም አልኳት። ቀጥታ ወደኔ መጣች። ጨበጠችኝ። ጨበጥኳት። ለስላሳ እጆች፣ ለስላሳ ሰውነት፣ የማይከብድ ተጠራች። ሄደች። ቂጧ ትልቅ ባይሆንም ግራና ቀኝ ታወዛውዘዋለች። ስትራመድ ትልቅ ያልሆነው መቀመጫዋ ወዲያ ወዲህ ግራና ቀኝ ይላል። ተመልሳ መጣች። ደንቆሮ ስትል ተሳደበች። ደነገጥኩ። ዝም አልኳት። ሴተኛ ዳሪ ሆንኩ እንጂ ውሻ መሰልኩት? ደንቆሮ አናቱን ብየው ነው እስር ቤት የምገባው። አለቀሰች። ዝም አልኳት። በራሷ ጊዜ ተረጋጋች። አልቅሳ አልቅሳ ሲወጣላት ምን እንዳለኝ ታውቃለህ አለችኝ። ምን አለሽ አልኳት። አንቺ ውሻ ነይ ልደርብሽ አይለኝ መሰለህ? ደንቆሮ ውሻው እሱ ነው እንጂ እኔ አይደለሁም። እንባዋ ቅርብ ነው። ደግነቱ ቶሎ ትመለሳለች። ትላንትና አንዱ ጀዝባ ቤቱ ይዞኝ ሄደ። ኮምፒውተሩን ከሰከስኩለት። ዛሬ ደግሞ ነይ ልደርብሽ ተባልኩ። አባቴ ሙት ስልችት ብሎኛል። ኮምፒውተሩን ለምን ከሰከስሽበት? ብታየው ጤነኛ ነበር። ሲጀመር እኔ ወንዶች ቤት መሄድ አላውቅም። ሲቀርበኝ አሪፍ ስለነበር አንዳንድ ቢራ ጠጥተን በጊዜ ወጣን። መውጫ ቆርጦልኝ ቢዝነሴን ሰጥቶኝ ራት ሊጋብዘኝ ሎምባርዲያ ይዞኝ ሄደ። ሎምባርዲያን አወቀው? አዎ ሸበሌ ጋር ያለው ነው። አዎ አውቄዋለሁ። ለኔ አትክልት ለሱ የዶሮ አርስቶ አዞ በላን። ላፕቶፑን ከሻንጣ አውጥቶ አንድ የጨረጨሰ ፈረንጅ ፎቶ አሳየኝ። ከፈረንጁ ጋር ይተዋወቃሉ፣ ይጻጻፋሉ። ከዚህ ፈረንጅ ጋር ላጣብስሽና አግብቶ ይውሰድሽ፣ ከዚህ ሀገር ኑሮ ይሻልሻል ሲለኝ አዳመጥኩት። እድሜው ስንት ነው አልኩት። 73 አለኝ። ስራውስ ብዬ ጠየቅኩት። ጡረተኛ ነው። ስራው ከሀገር ሀገር እየዞረ ዓለምን መጎብኘት ነው አለኝ። ኢትዮጵያ መጥቶ ኢትዮጵያዊት ሚስት ፈልግልኝ ብሎኝ ተመልሶ ሄደ። ላገናኛችሁና አግቢው አለኝ። እሺ አገናኘኝ አልኩት። በሞባይሉ ፎቶ አነሳኝና በኬብል ከላፕቶፑ ጋር አገናኝቶ እራት እየበላን የሆነ ነገር ላከለት። ፎቶዬንም ላፕቶፑ ላይ ያሳየኝ። ከምሽቱ 3 ሰዓት ሲሆን ላዳ ይዘን ወደ መኖሪያ ቤቱ ሄድን። መኖሪያ ቤቱ ጽድት ያለ ነው። ልብሴን አውላልቄ ከተኛው በኋላ እሱ በቱታ ሆነ። ላፕቶፑንና ቤቱ ውስጥ ያለውን ኮምፒውተር እየነካካ ራቁቴን ሆንኩለት። እሱ በቱታ ነው። አውላልቄ ስጠብቀው እኔ ወሲብ መፈጸም አልወድም። የሴት ጠረን ብቻ ነው የሚናፍቀኝ። ሚስት ያለችው አውስትራሊያ ነው። ከሷ ውጪ ሴት ከነካው አይኔን ይድፈነው ብዬ ምያለሁ። ቤተክርስቲያን ይዛኝ ሄዳን ያስማለችኝ። እሷም እንደኔ ምላለች። በዚህ ምክንያት ሴት አልነካም። የሴት ጠረን ስለሚናፍቀኝ ሴተኛ ዳር ይዤ እመጣለሁ እንጂ ወሲብ አልፈጽምም። ወሲብ ከፈጸምኩ አይኔ ይጠፋል። በዚህ ሁኔታ 5 ዓመት አልፎናል። ሴቶቹን ቤት ያስመጣለሁ ግን አልነካቸውም። ጠረናቸውን ብቻ ነው የምፈልገው። ያንቺንም ጠረን እፈልጋለሁ። ራቁትሽን ሆነሽ ዞር ዞር ካልሽልኝ ሳልነካሽ በማየት ብቻ እደሰታለሁ። አንቺ አልጋሽ ላይ ሆነሽ ራቁትሽን እየተዟዟርሽ አልጋው ላይ ተገላበጪ። እኔ የምደሰተው በዚሁ ነው። ምንም አልነካሽም። ከነካውሽ አንቺ ከኔ ቤት ሳትወጪ አይኔ ይጠፋል ሲለኝ ተገረምኩ። ከዚህ በፊት እኔንና ሄለን የምትባል ጓደኛዬን አንድ ሰው ይዞን ሄዶ ሽቶ ብቻ ቀብቶን ሳይነካን ተመልሰናል። ሰውየው ምንም ሳያደርገን በግራና በቀኝ ተኙ አለን። ተኛን። ለሁለታችንም ማሊያ ቁምጣ ሰጠን። የሁለታችንም ማሊያ የአርሴናል ነው። ለኔ የሰጠኝ የፋብሪካ ዝን ነው። ለሄለን ደግሞ የአርሻቪን ሰጣትና ደስ የሚል ሽቶ ቀብቶን ተኙ አለን። እሱ ጥቁር ማሊያና ጥቁር ቁምጣ ለብሶ ማሊያችን ተኛ። መብራቱን ሲያጠፋው እኔና ሄለን እሪ ያለን። ከፈለክ በየተራ አድርገን እንጂ መብራት አይጠፋም አለው። መብራት ካልጠፋ እንቅልፍ አይወስደኝም አለን። መብራቱ ካልበራ አልተኛም ብለነው መብራቱ እንደበራ እኔና ሄለን እንደተፋጠጥን ነጋ። መብራት ቢጠፋ ኖሮ አልቆልን ነበር። በመርፌ ወቅቱ ይጫወትብን ነበር። አንዷ ምን እንዳደረጓት አልሰማህም? አልሰማሁም አልኳት በችኮላ። ደህና ብር ሰጥቷት ናዝሪት ይዟት ሄደ። ጸዳ ያለ ብር ነው የከፈላት። ለሳምንት ኮንትራት ብሎ ነው የወሰዳት። ሲወስዳት 2 ቀን ሶደሪ እናሳልፋለን ብሎ ነው ያጓጓት።
ከሄደች በኋላ መርፌ ወግቶ አንዱን ኩላሊቷን ወሰደው አሉ። አባቴ ሙት ጠፍታ ከ2 ወር በኋላ መታ ስትመረመር አንዱ ኩላሊትሽ የለም ተባለች። ይሄ የተፈጸመው የት ነው? እዚህ አዲስ አበባ ነዋ። አንቺ ታውቂያታለሽ ልጅቱን? አላውቃትም። ታዲያ ሐሰት ወሬ ቢሆንስ? አባቴ ሙት የሐሰት ወሬ አይደለም፣ ሴተኛ ዳሪዎቹ ናቸው የነገሩኝ። ሴተኛ ዳሪ የሰማችሁ ሁሉ እውነት ነው። እንደውም HIV ያለባት አሉ ልጅቱ። ጸዳ ያለ ብር አገኛለሁ ብላ ኩላሊቷን አስረክባ መጣች። እኛን የወሰደን ሰውዬ መርፌ ወግቶ ኩላሊታችንን የሚወስድብን ነበር የመሰለን። መርፌ ወግቶ ራቅ ወዳለ ቦታ ይወስደናል። ኩላሊታችንን አስወጥቶ ቢልከንስ? ወይ የኛ ፈተና። መርፌ ወግቼ ተስያለሁ። እኔማ ለዚህ ያበቃኝን ሰው በመኪና አደጋ ሞቶ ሌቦች ገድለው ታሳየኝ ብዬ ተስያለሁ። ስራዬ ዝም ብሎ ማዳመጥ ሆኗል። አንዳንድ ጊዜ ዝም ብዬ ሳስበው ግርም ድንቅ ይለኛል። እነርሱ ምንም የማያውቁት ነገር የለም። ስለማናቸውም ጉዳይ የተሟላ እውቀት አላቸው። ስለ ፖለቲካ፣ ስለ ኳስ፣ ስለ ሕክምና፣ ስለ ኑሮ ውድነት ወዘተ። የሚገናኙት ከሁሉም ጋር ስለሆነ የሁሉንም እውቀት አልጋ ላይ ይወስዳሉ። ከዚያ ይተነትናሉ። ሲተነትኑ በጉዳዩ ላይ ፕሮፌሽናሎች ይመስላሉ እና አንዳንዴ ወሬያቸው ይደንቃል። ያለሁት ከሴተኛ ዳሪዎች ጋር ስለመሆኑም ያጠራጥረኛል። እነርሱ ማለት ሁላችንም ነን እና ስለ ኩላሊት መዘረፍ ስታወራኝ እንደነገጥኩ። የምታወራው ሁሉ ግራ ያጋባል። አንዱን ጀምራ ሳትጨርስ ሌላውን ትቀጥላለች። አንዱን ትጀምርና ወደ ሌላው የተሻገረች ልብ አንጠልጣይ ፊልም አስመሰለችው። ልመልሳት አሰብኩ ወደ ኋላ ወደ መጀመሪያው ትረካ። ሎምባርዲያ አራት ጋብዞ እቤቱ ስለወሰዳት ደንበኛዋ ሚስቴ ከሌላ ሴት ጋር ወሲብ ከፈጸምክ አይኔ ጥፋ ብላ አስምላኛለች ስላለች ደንበኛሽ እኮ መጨረሻችሁን አልነገርሽኝም አልኳት። አልጨረስኩልህም እንዴ? መች ቋጨሽው? ከአንቺ ጋር ወሲብ ከፈጸምኩ አይኔ ይጠፋል፣ ራቁትሽን ሆነሽ ተገላበጪ፣ ተዟዟሪ ልይሽ ሲለኝ እኔ ምን ቸገረኝ? በወሲብ ከሚያሰቃየኝ ሁኝ ያለኝን እሆናለሁ ብዬ ራቁቴን ሆኜ ተዟዟርኩለት። ከ10 ደቂቃ በላይ ይሆናል አልጋው ላይ የተዟዟርኩት። ተገልበጪ ሲለኝ እየተገለበጥኩ፣ ተፈንደሺ ሲለኝ እየተፈነደስኩ አድርጌ ያለኝን ሳደርግለት ቆየሁ። ወሲብ ይፈጽም ኖሮ ይህን ያህል እንደማልሰቃይ ሲገባኝ አደረግኩለት። አትጨርስም እንዴ? ደከመኝ እኮ። ጨረስክ ስለው ገና ነኝ፣ ቀጥይ፣ ጉርሻ ሰጥሻለሁ፣ እወድሻለሁ፣ ትንሽ ቀርቶኛል ሲለኝ የሚሰጠኝ ዳጎስ ያለ ብር የታየኝ ተዟዟርኩለት። ሲደክመኝ የራስ ጉዳይ ብዬው ያልጋ ልብሱን ገለጥ አድርጌ ቁጭ ስል ከላይ የተገጠመ ካሜራ አየሁ። ልጁ ተረጋግቶ ያየኛል። አልጨረስኩም፣ ትንሽ ደቂቃ ቀርቶኛል አለኝ። ሳየው የወሲብ ፍላጎት የለውም፣ ብልቱም አልቆመም። ከዚያ ሁሉ ነገር ገባኝ። እየቀረጸኝ ነው። ከ40 ደቂቃ በላይ ይሆናል የቀረጸኝ። ገና እንደገባው ነው ካሜራው ተገጥሞ ይጠበቀኝ። ልብሴን ሳወልቅ ስገለባበጥና ስዟዟር እንደተቀረጽኩ ሲገባኝ ተረጋግቼ ልብሴን ለበስኩ። የተቀረጽኩት ወደ ውጭ ሄዶ ፊልም ሆኖ አበሾችና የዓለም ሕዝብ እያየው አበሾች አዋረደችን እያሉ ሲሰድቡኝ ታየኝ። ከብረት የተሰሩ ጌጣጌጦች ከተቀመጡበት መጽሐፍ መደርደሪያው ላይ አንስቼ ካሜራውን አደባየሁት። ፍርክስክሱ ወጣ። ትልቁን ኮምፒውተር ከሰከስኩለት። ላፕቶፑን ረገጥኩት። ሰይጣን ሆኜ ነበር። አባቴ ሙት በጣም ተበሳጭቼ ነበር። ሴተኛ ዳሪ ከተናደደች ማቆሚያ የላትም እና ሴተኛ ዳሪዎች ሩህሩዎችና የዋሆች ነን። በክፉ ለመጣብን ግን አንመለስም። ያደባየሁት ዕቃ ውድ ሳይሆን አይቀርም። ዝም አለሽ? አባቴ ሙት ምንም አላለም። ከተቀመጠበት እንኳን አልተነሳም። ደንግጬ ነበር። የተሰባበረውን ኮምፒውተር ወድቆ ሲያየው ካሜራውን የቦደስኩበትን ጌጥ አንስቶ ሊመታኝ ሲል እጮሃለሁ፣ ትዋረዳታለህ አልኩት። ጮክ ያስይዝሃለሁ፣ ፖሊስ ከመጣ ወንጀለኛ ነህ። እስከዛሬ ስንቶቹን ሴቶች ሕይወት ለፈረንጅ ሸጠህ ሀብታም ሆነሃል። እጮሃለሁ ስለው ዝም አለኝ። ቦርሳዬን ይዤ ወጣሁ። ከግቢው ስወጣ ራሴን አላመንኩም። ስትወጪ ስንት ሰዓት ሆኗል? ገና ከሌሊቱ 6 ሰዓት አልሆነም። ደንግጬ ስለነበር ላዳ ይዤ ወደዚህ መጣሁ። ቢዝነሴን ካሸሪዋ ጋር አስቀምጬው ስለነበር 100 ብር ተቀብዬ ሰጠሁት ለላዳው ሾፌር። በስንት ብር ነበር የተስማማችሁት? 600 ብር ሰጠኝ። መውጪዬንም ከዚያ ላይ ቆረጥኩ። እኔ ነቄ ስለሆንኩ ነው። ስንት ፋራህቶቼ ተሸውደዋል። አበሾች የሰሩት እየተባለ እንደ ደህና ነገር ተሰራጭቶ አባቴ ቢያየው እርግጠኛ ነኝ ራሱን ይገድል ነበር። አባትሽ የት ናቸው? አለዚሁ በሽተኛ ነው። ሴተኛ ዳሪ የምትሆን ሴት የተረገመች ሴት ናት። እኔ አልተረገምኩም። አባቴ ይወደኛል። ውስጤ ግን ምንም ደስተኛ የለም። አሁን ከነገርኩ ሌላ አሳዛኝ ታሪክ አለኝ። በደል ተፈጽሞብኛል። ሐዘንም ደርሶብኛል። ሁሉንም መቋቋም አልቻልኩም። ይህን ሁሉ ለመርሳት ጫት እጠቀማለሁ። ጫት መሸሸጊያዬ ነው። አባቴ ሙት ያለ ጫት ቆሜ መሄድ አልችልም። ታምነኛለህ? ጫት ለኔ መድኃኒቴ ነው። ጫት ባይኖር ወይ ራሴን አጥፍቻለሁ ወይ አብጃለሁ። ጫት ነው ሁሉንም ነገሬን የሚሸፍንልኝ። ነገ የተሻለ ህይወት እንደሌለኝ ሙሉ ለሙሉ እርግጠኛ ነኝ። ምንም ተስፋ አይታየኝም። የሚገርመው ነገር ምንም አትጠጣም። ትልቅ ሚስጥሬን አውጥቼ ነገርኩ አይደል? ሚስኪን ሴት ነኝ አይደል? በዚህ እድሜ አላሳዝንም አለችኝ። እድሜሽ ስንት ነው አልኳት።
24 ልጅ ነኝ አይደል? አዎ አልኳት። የስንት ዓመት የሴተኛ ዳሪነት ልምድ እንዳለኝ ታውቃለህ? አላውቅም። እስቲ ገምት። እንጃ። የ4 ዓመት የሴተኛ ዳሪነት ልምድ አለኝ። እንዴት ሴተኛ ዳሪ እንደሆንኩ ብነግርህ ስለኔ ታለቅሳለህ። አባቴ ሙት ታለቅሳለህ። በ24 ዓመቴ ያላስተናገድኩት ችግር የለም። ዝም ብላ አየችኝ። እኔም ዝም ብዬ አየኋት። ራበኝ አለችኝ። የፈለግሽውን ብይ አልኳት። ተነሳች ከመቀመጫዋ። ፊት ለፊት የቆመች እጆቼን በእጆቿ ይዛ ና እንሂድ እንብላ አለችኝ። እጆቿ ሲጨምቁኝ ይሰማኛል። ለስላሳ እጆች። አንድ ጎርሰ ትመለሳለህ፣ ና እንሂድ ስትለኝ ትከሻዬን ነቀነቅኩ። ውስጤ ሂድ ሂድ ይለኛል። እንድታጎርሰኝ ፈልጌያለሁ። በደከመ ድምፅ ግድ የለም እዚሁ ልቆይሽ አልኳት። ሄደች። መቀመጫዋ ይወዛወዛል። አንዳንዶቹ መሸተኞች ዞር እያሉ አዩአት። መውደቂያዬን ካንቺ ጋር ባደረገው የሚሉ ይመስላሉ። በአይናቸው ተከተሏት። የ24 ዓመቷ ቆንጆ ፊት ለፊቴ ቆማ እጆቼን እየጨመቀቻቸው አንዴ ጎርሰ ትመለሳለህ፣ ና እንሂድ ስትለኝ ትከሻዬን ነቀነቅኩ። ውስጤ እየፈለገ ሳልሄድ ቀረው። ከጥቂት ደቂቃዎች በኋላ ተመልሳ መጣች። አሁን ሆዴ ሙሉ ነው፣ ትልቅ ሚስጥሬን በደንብ እነግርሃለሁ አለችኝ። እነሆ ክፍል 2። እየሳቀች ማስቲካ ሰጠችኝ። ዊንተር ፍሬሽ ተቀበልኳት። መልሳ ወሰደችው። መልሳ ሰጠችኝ። ራስህ ላጣው ልጭ አፌ ውስጥ ልጨምረው ካልኩ በኋላ ሐሳቤን ቀየርኩ። እጄ ላይ ቀረ። የት ነበር እንኳን? አዎ ዱከም ያገኘኋት ሴት። ሴተኛ ዳሪ ጋበዘችን አትጠጣ፣ ሴተኛ ዳሪ ሰጠችን ከረሚላም ሆነ ማስቲካ አፌ ውስጥ አትጨመር ያለችኝ ትዝ አለኝ። ብላው እንጂ ልጣው የለም እንዴ አለችኝ። አተኩራ አየችኝ። ሳቀችብኝ። የመጣው ይምጣ፣ አትፍሬ የሚል የጀግና መንፈስ ሹክ ሲለኝ አፌ ውስጥ ጨመርኩትና ተያያዝኩት። የማስቲካውን ሽፋን ወሰደችው። አድበልብላ እንደ ብዬ አሽከርክራ ወረወረችው በስሜት። ስማ። አቤት። ያ ሰውዬ ቀርጾኝ ቢሆን በመላው ዓለም ይሰራጭ ነበር አይደል? ለምን እንደፈለገው ምኑን አውቄ አልኳት። ፊልምን የሚሰራበት በ600 ብር 6000 ብር ያፍስበታል። የነገረኝ ሁሉ ውሸት እንደሆነ የገባኝ እየቃምኩ ከመረቀንኩ በኋላ ነው። አባቴ ሙት ተጫውቶብኝ ነበር። የነገረኝ ሁሉ ውሸቱን ነው። ሚስቴ የምትኖረው አውስትራሊያ ነው። ከሷ ውጪ ሴት ከነካው አይኔ ጥፋ ብዬ ቤተክርስቲያን ምያለሁ። የሴት ጠረን ብቻ ያረካኛል ያለው ውሸቱን እንደሆነ ያወቅኩት ጫት ላይ ተቀምጬ ነው። ዋሾ ሰውዬ ነው። ንብረቱን አደባየሁለት። ትልቁ ኮምፒውተሩን አላስተረፍኩለትም። ላፕቶፑም ዋጋ አይኖረውም። መኖሪያ ቤቱን ታስታውሻለሽ? ሎምባርዲ 4 በላን አላልኩም? በላዳ ነው ይዞኝ ሄደው። አላውቀውም። ጸዳ ያለ ግቢ ነው። ስወጣም ራሴን ስለማላውቅ አላስታውስም። ላዳውን ካገኘሁት ከየት እንዳፈሰኝ እጠይቀዋለሁ። አንቺ ግን ሙሉ ለሙሉ አምነሹ ነበር? አባቴ ሙት አምኜው ነበር። አዝኜለት ነበር። ምን አይነት ክፉ ሚስት ብትሆን ነው እንደዚያ በመሃል ላይ የምታሰቃየው ብዬ ሚስቱን ጠምጃት ነበር። የዋነቱ ደግሞ ገረመኝ። አይኔን ያጥፋው ብሎ ምሎ አይኑ የሚጠፋ መስሎት የወሲብ ረሃብ እያሰቃየው ታማኝ ሆኖ መቀመጡ ገርሞኝ ነበር። አባቴ ሙት የትኛው ሰው ነው ምሎ አርፎ ሲቀመጥ ያየ ነው? አንዳንዱ ሚካኤል ያጥፋይ ብሎ ሲምል ይውላል። ሚካኤል ግን ሲያጠፋ አይታይም። ሴተኛ ዳሪዎች አሁን ቢዝነስ ገብተው ሞባይል ሰርቀው ይወጣሉ። ሞባይል የተሰረቀው ኃላፊውን ጠርቶ ይጠይቁልኝ ሲል ድንግል ዛሬን አታሳድረኝ፣ ክርስቶስ ጉንዳን ያርገኝ፣ ጨለማው አይንጋልኝ፣ ልጄን ያሳጣኝ ብለ ይምላሉ። ግን ምንም አይሆኑም። በውሸት የማለችዋ ሴተኛ ዳሪ ጉንዳን ሆና አላየሁም። እኔም ከክላስ ልጆች ጋር ኦቨርወተን ባሌ ሲደውል ጎረቤት ነው ያለሁት የልደት ፓርቲ አልኩት። አላምንሽም ሲለኝ ይሄ ጨለማ አይንጋልኝ ብዬ ዋሽቼዋለሁ። ግን ምንም አልሆንኩም። ሰውየው ግን መታመኑ ገርሞኝ አዝኜለት ነበር። ፊልሙ ተሰራጭቶ ቢሆን ኖሮ አባቴ አይቶ ራሱን ይገድል ነበር። እኔም ራሴን አጠፋ ነበር። እንዴት ሆነሽ ነበር የተቀረሽው? ራቁቴን ሆኜ መዟዟር ብቻ መሰለህ? ልክ ወሲብ እንደምትፈጽም የሆነሽ አስጨርሽኝ። እኔን እርሽኝና ከኔ ጋር እንዳለሽ ቁጠሪው። ጩሂ፣ ካልጮሽ፣ ድምጽ ካላወጣሽ ስሜት አይነቃቃም ሲለኝ በደንብ እየጮክ ወሲብ እንደምፈጽሙኝ ነበር አልጋው ላይ ስገላበጥ የነበረው። በጣም አደገኛ ሰውዬ ነው። ላፕቶፑ ላይ የሆነ ገመድ ሰክቶ እኔ በማይታየኝ ቦታ ላይ የኔን ምስል በላፕቶፑ ያየ ነበር ሲቆጣጠረኝ የነበረው። ድምጽ ስቀንስ ድምጽሽን ከፍ አድርጊልኝ የኔ ቆንጆ፣ ትንሽ ቀርቶኛል፣ ጩሂ እያለ አድክሞኛል። ጥሩ ራት ባይጋብዘኝ ኖሮ እንቅልፍ ይጥለኝ ነበር። እንደዚህ ሰውዬ አደገኞች አይደሉም እንጂ ተመሳሳይ ሰዎች ገጥመውኛል። ከፍንዳታ ጋር አድሬ ወሲብ እየፈጸምን በሞባይሉ ሲቀርጸኝ ይዤዋለሁ። የቀረጽካውን ካላጠፋ ጮኬ ፖሊስ ጠራለሁ ብዬ አስጣፍቼዋለሁ። በደንብ ቀርጾሽ ነበር? አዎ። ምን ያህል ደቂቃ? 9 ደቂቃ ቀርጾኛል። ሞባይሉ ጥሩ ሞባይል ነው። አልተመቸኝም እንደዚሁኝ እያለ በደንብ ቀርጾኝ ነበር። ወደ አልጋ ክፍል የገባነው ከሌሊቱ 7 ሰዓት ነው። የነቃውበት ገና ገብተን ወሲብ እየፈጸምን ሳለ ነው። ከነቃውበት በኋላ ደንግጬ ቁጭ ብዬ አደርኩ። ሊነጋጋ ሲል ወጥቼ ሄድኩ።
አልቀርጽሽም አንዴ ብቻ እናደርግ ሲለኝ እጮዋለሁ ብዬው ጫፌን ሳይነካኝ ወጣሁ። ግን ማጥፋቱን እርግጠኛ ነሽ? እኔ ራሴ ነኝ ያጠፋሁት። 9 ደቂቃ ነው የቀረጸኝ። ራቁቴን ሆኜ ሁሉ ነገሬ ተቀርጿል። ለመቅረጽ እንዲመቸው ውሸቱን 3 ጊዜ ኮንዶሙ ተቀደደ መሰለኝ እያለ ኮንዶም ቀይሯል። ሚስጥሬን ዘረገፍኩልህ አይደል አለችና እጄን ሳመችኝ። ተሳምኩላት። ምንም አልተከላከልኩም። ስታጎነብስ የሽቶዋ መዓዛ ወደኝ። የማይለቅ ሽቶ። አባቴ ሙት ባሌን ትመስላለህ። ወንድሜ ይሆን እንዴ? ዝም ብላ ትስቃለች። እከሌን ታውቀዋለህ አለችኝ ስሙን ጠርታ። እግር ኳስ ጨዋታ ይወዳል። የቼልሲ ደጋፊ ነው። ቮድካ ነው የሚጠጣው ታውቀዋለህ ስትለኝ ሳቄ መጣ። ቀጠለችና ደግሞ ኃይሌ ገብረስላሴንም ይወደዋል። የአማርኛ ፊልም ግን አይወድም። ፊልም እንግባ ስለው ዊስኪ ቤት ይዞኝ ይሄድ ነበር። ቮድካ ያስለመደኝ እሱ ነው። ቮድካ በሬድቡል ያጠጣኝ ነበር። አባቴ ሙት እንደሱ የወደድኩት ወንድ የለም። አብሬያት የቆየኋት ሴት አልመስላለችኝ። እየሳቀች ድንግልናዬን በኮንዶም ነው የወሰደው። በህይወቴ ላይ ቁማር የተጫወተ ሰው እኮ ነው እናቱን። እስካሁን ጨዋ ነበረች። ማለቴ ካፏ የማይሆን ቃላት ሲወጣ አላየሁም። አሁን ግን ባለገች። አፏ ባለገ። እናቱን እንዲህ ላድርጋት ስትል ተሳደበች። እሱን ሳይሆን እናቱን። ምስኪን እናት። ስድቧ ከበደኝና ባሌ ነው አላልሽኝም? ይሄ ሁሉ ስድብ ምን አመጣው አልኳት በእርጋታ። እሱም ብሎ ባል እንደ ጨው ያሟሟውና ደግሞ በቅርቡ ሲሟሟ የዋለሁ። ተስያለሁ። የመኪና አደጋ ደርሶበት ህይወቱን እንዲያጣ፣ ሰው እንዲገድለው፣ ታሞ እንዲሞት ተስያለሁ። ሰላም የማገኘው እሱ ሲሞት ነው። አለቀሰች። ባንዴ ተቀየረች። ከሰውነት ወደ አውሬነት። ከረሜላ ወጣች ከደረቷ። ላጠችው። አየው ይሄን ባገኘው እንደዚህ ነበር የምቆረጥመው አለችና ከረሜላውን ኮረሸመችው። ቁርጭምጭም። የምትናገረውን የምታውቅ አትመስልም። ባገኘው ከነነፍሱ ቆረጣጥመው ነበር ይሄ የውሻ ልጅ። በመጀመሪያ ያየሁት ስብዕናዋ አጠፋብኝ። አሁን ተቀይራለች። እሷ አትመስልም። አጎነበስኩ። የምናገረው ሲጠፋኝ። ደሞ አያመልጠኝም። በስለቴ ባይሞት ራሴ ገድለዋለሁ። አያመልጠኝም። ስራዬ ዝም ብሎ ማዳመጥ ሆነ። መጨረሻውን አፈቀኝ። ለመሄድም ፈለግኩ። ቆስቁሼ እንዴት ሄዳለሁ? እሷስ ብትሆን የምትለቀኝ ይመስላችኋል? እንዲህ እንደዋዛ ዝም አልኳት። ሰው እንዲህ በደቂቃዎች ጊዜ ውስጥ ሲቀየር አይቼ አላውቅም። እርግጠኛ ነኝ። ዝምታ ሆነ። ደቂቃዎች አለፉ። ውይ አለች። ምን ነው አልኳት። በአባትህ ይዣለሁ፣ ጀርቤን በላኝ፣ እከክልኝ አለችኝ። ትዕዛዝ ይመስል ነበር። አቅማማሁ። እከክልኝ በአባትህ። ደስ ባይለኝም እሷን ደስ ይበላት ብዬ አከኩላት። በደንብ አታከውም ጮኸች። መልስ አልሰጠኋትም። በመጀመሪያው ሙከሬ ላይ ጫን ብዬ አከኩላት። ይበቃኛል አለች ኃይለ ቃል በተቀላቀለበት ንግግር። ያነጫነጫት ጀምሯል። መረጋጋት ግዴታዬ ነው። ተጋብታችሁ ነበር? ሰው መሰለህ? አውሬ እኮ ነው። አልተጋባችሁም? አልተጋባንም። አሁን የት ነው? አሜሪካ። አሜሪካ የት? ምን ማረፍ ያለው? ዲሲ ያለ ሲሉት ኤልኤ ነኝ ይላል። ማፈሪያ እኮ ነው። በፍቅር ብዙ ቆይታችኋል? ከሚኒሊየን በፊት ነው የጠበስኩት። እንዴት ተዋወቃችሁ? በኢንተርኔት። አንዲት የትምህርት ቤት ጓደኜ ለራሷ ፈረንጅ ባል አግኝታ ሞክሪ ስትለኝ ሞከርኩ። መሞከሬ እርጉም አበሻ ላይ ጣለኝ። ስንጻጻፍ መጣና አገባሻለሁ አለኝ። አግብቶ እንደሚወስደኝ ነገረኝ። አብረን ቆየን። የመጀመሪያ የሆነ 1 ዓመት ሙሉ በወር $120 ላከልኝ። ከዚያ በኋላ ዘጋኝ። መጥቶ ጓደኛዬን አግብቶ ሄደ። እኔ ሳላውቅ መጣ። እኔ ሳላውቅ ጓደኛዬን በሰርግ አገባ። እኔ ሳላውቅ ጓደኛዬ ያረገዘች። ይዟት ሄዶ እኮ ነው። እኔን ከ2 ዓመት በላይ ተጫውቶብኛል። 2 ዓመት ሙሉ ታማኝ ሆኜለት ኖሬያለሁ። ስንቱ አፈቀርኩሽ ሲለኝ እድሌን ዘግቼ ስጠብቀው ቆይቼ ጉድ አደረገኝ። አሁን ስለተስያለሁ። ምን ብለሽ? አደጋ ደርሶበት ወይም በሰው ተገሎ ሬሳው መጥቶ እንዲያሳየኝ ተስያለሁ። ለየትኛው ታቦት? ሲደርስልኝ እነግርሃለሁ። ስለ ለሰው አይነገርም ሲባል አልሰማህም? ደግሞ ምልክት አይቻለሁ። ሁለቱም ባልና ሚስት ቤታቸው ተቃጥሎ በሳት ሲለበለቡ፣ ልጃቸው ስትተርፍ አይቻለሁ። ስለቴ በቅርቡ የሚሰምርልኝ ይመስለኛል። የእሱን ሬሳ ካላየሁ አይቆርጥልኝም። ከስንቱ ነገር ያሰናከለኝ እሱ ነው። ትምህርቴን ያሰናከለኝ እሱ፣ ልጅነቴን የቀጨው እሱ፣ ሕይወቴን ያበላሸው እሱ። ጓደኞቼ በሙሉ ባንክ ቤት ይሰራሉ። ሳያቸው እሸማቀቃለሁ። እኔ ሴተኛ ዳሪ ሆኛለሁ። እነርሱ ባንክ ቤት ይሰራሉ። አባቴ ሙት አታምነኝም። እሱ ውጭ ሆኖ አንድ ወንድ ከንፈሬን እንኳን ስሞኝ አያውቅም ነበር። ከሁሉም የተበሳጨሁትና ያናደደኝ ደግሞ የማውቃትን ጓደኛዬን አግብቶ መሄዱ ነው። ጓደኛሽን አግብቶ እንደወሰዳት አንቺ እንዳወቅሽ ያውቃል? አዎ ያውቃል። ጻፍኩለት ሁሉንም። ቀለል አድርገሽ ተመልከቺው። ልጅነት አለብሽ። አንቺም የኔን ጓደኛ ታገቢያለሽ፣ አስተዋውቅሻለሁ፣ አሜሪካ ይወስድሻል ሲለኝ በንዴት ለፍቅር የጠየቁኝን ሁሉ እሺ አልኳቸው።
እሺ ያልኳቸው ስትይ ወጣሁላቸው። አይገባህም? ዝም አልኳት። ጮኸች። ድምጿ እየቀነሰ ነው። አለቀሰች። ብዙም ሳይቆይ እንባዋ ወረደ። ሲቃ ተናነቃት። ዝም አልኩ። ይቆጨኛል አለች በዝግታ። ድምጿ ድክም ብሏል። በል ከጠየቁኝ ወንዶች ጋር ወጣሁ። ከሁሉም ጋር ስንት እንደሆኑ ልንገርህ? ስንት ናቸው? 21። ከ21ዱም ጋር ወጣሽ? ይሄ ዲያሪ ላይ አለ። ካላመንከኝ ያሳያለሁ። እያለቀስኩ ነው የጻፍኩት። ዲያሪ ላይ ጣቴን ቆርጬ አድምቼ ደሙ አለ። ደሙ እንዲሞት የተሳልኩት ባሌ ደሙ ፈሶ እንዲያሳየኝና ከሞተ በኋላም እንደምወደው መግለጫ ነው። ከ21ዱም ጋር ወጣሁ። ከዚያ ትምህርቴንም አቋረጥኩ። ከቲቲ ጋር ጫት ቤት ተዋውቄ ቲቲ ቡና ቤት አመጣችኝ። ቲቲ ግን የለችም። አለቀሰች። ከቲቲ ጋር አብረን ስንበላ፣ ስንጠጣ፣ ስንላፋ ትዝ ይለኛል። ቲቲ ስቅስቅ ብላ አለቀሰች። በውስጧ ቁጭት አለ፣ ተስፋ መቁረጥ አለ። ለምን እኖራለሁ የምትልም ትመስላለች። ቲቲ በህይወት የለችም? የለችም። ከሞተች ቆየች። ብቸኛ ነኝ። ምን ሆና ሞተች? HIV ገደላት አለችኝ ጠበቅ አድርጋ። አንዱ ደብረ ዘይት አዳር ይዟት ሄደ። አስገድዶ ያለ ኮንዶም አወጣት። ከዚያ ተያዘች፣ ሞተች። ቲቲ ጠንቃቃ ነበረች። ስለ HIV እኔን ትመክረኝ ነበር። ሴተኛ ዳሪዎችን ሰብስባ ትመክረን ነበር። የታመሙትን ብር አዋተን እንጠይቃቸው ትለን ነበር። ወይኔ ቲቲ ማታም ሌሊትም ጠዋትም ከሰዓትም ስትለፈልፍ ውላ ብታድር አትሰለችም። የምታወራው ሁሉ መሬት ጠብ አይልም። ጭንቀቴን በምን እንደምሸፍነው ታውቃለህ? አላውቅም። መሸሸጊያ ጫት ነው አላልኩም? ስመረቅን ሁሉንም አስበዋለሁ። የባሌን ሬሳ ካላየው ግን አላርፍም። ትልቅ ስራ አለብኝ። እሱ ሞቶ እኔ ስለቴን ማስገባት ይኖርብኛል። ለመጥፎ ነገር ስለት መጥፎ አይደለም፣ የመጥፎ ስራ ቅጣት ነው። እርግጠኛ ነኝ ስለቴ ይደርሳል። ሬሳውን ባላይ እንኳን አብዶ ጎዳና ላይ ተኝቶ እንደማየው እርግጠኛ ነኝ። ምን አይነት ጫት ጥቅም ያለሽ? ባህር ዳር። በየቀኑ? አዎ በየቀኑ። ምን ያህል ብር ይበቃሻል? 150 ብር ይፈጅብኛል። ለጫት ብቻ? ለጫትና ለሺሻ። ሲጋራ አላጨስም፣ መጠጥም አልጠጣም። ጫት እየቃምሽ ምን ታደርጊያለሽ? ፊልም ያለሁ፣ መጽሔትና መጽሐፍ አነባለሁ። ጫት እየቃመ የባጤ ቆጡን የሚቀባጥር አልወድም። እየቃምኩ ራሴን ለመርሳት ሞክራለሁ። ከኒ ጋር የተማረች አንድ ትልቅ ፋርማሲ ውስጥ ተቀጥራ ይቻት አምሮብሻል አለችኝ። ሴተኛ ዳሪ መሆኔን ብታውቅ ይገርማት ነበር። እሷ ፋርማሲስት ሆና እኔ ሴተኛ ዳሪ ሆኜ ሞራሌ ተነካ። በብስጭት ስራ ሳልገባ እስከ ንጋት ቃምኩ። ደስተኛ አይደለሁም። እኔና እሷ ስናወራ የዚያን ዕለት መሸተኞች ሁሉ ውልቅ አሉ ቀስ በቀስ። ስንት ሰዎች ቀረን? 1 2 3 4። ዲጄው፣ 3 ቆንጆች፣ ዌይተሩ፣ ዘበኛው፣ እኔና እሷ። ውጡልን የሚሉ ይመስላሉ። ቆፍጣናው ዘበኛ። እጆቿን ጨመኳቸው፣ ለስላሳዎቹን። ደሞ እንዳትጠፋ ስለቴ ደርሶ በቅርቡ ታያለህ እሺ? ዝም አልኳት። እሺ ካልኳት ሞት መመኘት ነውና እንዲሁ ተሰናበትኳት። መቀመጫዋን ግራና ቀኝ እያወዛወዘች ስትሄድ ጠረጴዛው ላይ የተደረደሩትን በርካታ የቅዱስ ጊዮርጊስ ቢራ ጠርሙሶች በታተነቻቸው። በመቀመጫዋ ተሰባበሩ። በጣም ጮኸች። ዘበኛውም አብረዋት ጮኹ። እሷ አትውደቅ፣ እሷ አትሰበር፣ እሷ አትላላጥ፣ እሷ አትጨፍለቅ እንጂ ሌላውስ። ዘበኛውና ዊተሩ በፍጥነት ወደ ጠርሙሶቹ ሲጠጉ እጄን አውለበለብኩላት። ፈገግታ መገበችኝ። ሚስኪን ገና በ24 ዓመቷ የመሸባት የምትመስል ተስፋ ያጣች በሞት መቅጣቷን የህይወት ትንሣኤ አድርጋ በመጠባበቅ ላይ ያለች ህልሟ የተጨናገፈባት አበባ። ሳላውቅ ህዝቡን ረሽኛለሁ። ራሴን ካወቅኩ በኋላ ግን ተጸጽቻለሁ። ወደኛ የሚመጣ ሁሉ መረሸን አለበት ብዬ በመላጣው ሄድ ነበር። አዲስ አበባ፣ ደረጃውን ያልጠበቀ ንጽህናው የተጓደለ መሸታ ቤት። አንድ ሸምገል ያሉ አባት ምራቃቸውን ጢቅ እያደረጉ ይሳደባሉ። አካባቢውን ያማትራሉ። አሁንም ይተፋሉ። እረ በህግ ከዚህ ቦታ መጥፋት ነውር ነው የሚላቸው የለም። በድንገት አንዲት ልጅ ብቅ አለች። የተጎዳ ፊት፣ የተጎዳ ጸጉር፣ የተጎዳ ሰውነት። በቀጠሮ ነበር የተገናኘ ነው። እንግዳይቱ ልጅ ሰልካካ አፍንጫና ቀጭን ከናፍርት ነበሯት። ቀላ ያለች ብትሆንም ጉዳት አጥቁሯታል። ሳቅ አታውቅም። ከመጠን በላይ ቀጭን ናት። ወፍራም መስላ ለመታየት ወይም ኪሎዋን ከፍ ለማድረግ ታይቶችን ከሱሪ ጋር ደራርባለች። ሹራቦችንም እንዲሁ። በከፍተኛ ደረጃ የተጎዳው ጸጉሯን ወደ ኋላ ለቃው በጥቁር ሻሽ ሸብ አድርጋ አስረዋለች። የምነግር ሚስጥር አለኝ እያለች ስታጓጓኝም ስትጨቀጭቀኝም ቆይታለች። ጉዳዮችን ሰርዤ ቀኑን ለሷ መስዋዕት ሳደርግ ሐሳቧን ቀይራ ትጠብቀኛለች። ግን ተስፋ አልቆርጥም ነበር።
ደግማ በሌላው ቀን የተለመደውን ቀጠሮ ትሰጠኛለች። እሄዳለሁ። ሐሳቧን ትቀይራለች። ከብዙ ድካም በኋላ ተሳካልኝና ወግ ጀመርን። ሚስጥሯንም ዘረገፈችልኝ። ሳታደክሚኝ አልቀረሽም። አውቃለሁ። ይገባሻል እንዴ ለካ። አሁና ይቅርታ። ተጸጽተሻል ማለት ነው? ተጸጽቻለሁ። አሁን ለራሴም ስል ሁሉንም ሚስጥሬን እነግርሃለሁ። ከየት ልጀምርልህ? ከየት መጀመር ደስ ይልሻል? ከረሸንኳቸው ልጀምርልህ ወይንስ ከተናደድኩባቸው? በእኛ መግባቢያ እንደ ተመቸሽ። በቅድሚያ መረሸን እንዴት እንደሆነ ብትነግሪኝ አልኳት። መረሸን ማለት ማጥቃት፣ መበቀል ወይም ማጥፋት ማለት ነው። ስለዚህ ካጠፋሻቸው ልትጀምሪልኝ ያስበሻል ማለት ነው? አሁን ስሜን ግን ሙሉን ተጠቀም። ግድ የለም ስምሽን እናቆየው። አልፈልግም። ስሜን መጥቀስ ይኖርብሃል። የስምሽን ነገር እናቆየው። አልፈቅድም። ስሜንም መጥቀስ አለብህ። በታሪኬ ውስጥ ያሉትንም ሰዎች መጥቀስ አለብህ። በዚህ ከተስማማህ? አልስማማም። የሰው ስም መጥቀስ የለብሽም። መጥቀስ ትችያለሽ፣ ግን እኔ አልጠቀምበትም። የኔ ዓላማ ይህ አይደለም። ግድ የለህም ጥቀሰው። አልጠቅሰውም። በአንቺ በኩል ግን ፈቃደኛ እስከሆንሽ ድረስ የራስሽን ስም መጥቀስ እችላለሁ። እሺ ጥቀሰው። ግን ስምሽ ቢቀርስ? አይቀርም። ግድ የለሽም። እሺ በይኝ፣ ስምሽ ይቅር። አልፈቅድም። ሙሉ ስሜን መጠቀም ይኖርብሃል። እሺ በምህጻረ ቃል ልጠቀመው? አልገባኝም። ለምሳሌ ስምሽ ህይወት ከሆነ ኤች። አልስማማም። ነገ እኮ ሌላ ቀን አለ እና ስምሽ። ለምን ታስጨንቀኛለህ? ካልሽ እሺ ልጥቀሰው ሙሉ ስምሽን። አዎ ጥቀሰው። ካልሽ እሺ ልጥቀሰው ሙሉ ስምሽን። አዎ ጥቀሰው። ዮርዳኖስ ኃይሌ ይባላለሁ። ሙሉ ስሜን ጻፍልኝ። ግድ የለም ስምሽ ብቻ ይበቃል። ምን አስጨነቀህ አንተ? የአዲስ አበባ ልጅ ነሽ? አሁን ግን የተወለድኩት አዲስ አበባ አይደለም። የት ነው የተወለድሽው? ደሴ። አክስቴ ናት በልጅነቴ ላስተምርሽ ብላ ያመጣችኝ። የጌጃ ሰፈር ልጅ ነኝ። ከኔ ጋር ግንኙነት አላቸው የምልህን ሰዎች ብትጠቅሳቸው ስለ እኔ ማንነት በደንብ ታውቅ ነበር። ጥቀሳቸው። ከባለ ታሪኮቹ ፈቃድ ውጪ ስማቸውን መጠቀም የተከለከለ ነው። ታሪካቸውን ግን ልታጫውቺኝ ትችያለሽ አልኳት። ፈጽሞ ላደርገው የማልችለውን ጥያቄ ጠየቀችኝ። በተለያዩ ታሪኮች ውስጥ በትንሹ አንድ ወይም ሁለት ዝነኛ ወይም በህብረተሰቡ ዘንድ የሚታወቁ ያጋጥሙኛል። የእግር ኳስ ተጫዋቾች ያጋጥሙኛል። ስማቸውን ግን ተጠቅሜ አላውቅም። የኔ ዓላማ ይህ አይደለም። አስረዳኋት። አልተረዳችም። እሷ ስሞች ሲወጡ ሲጠቀሱ ከውስጧ መቆጣጠር የማትችለው ደስታ አፈትልኮ ሊወጣ እንደሚችል ታስባለች። ይህ የማይሞከር መሆኑን ስገልጽላት ሳትወድ በግዷ ተቀበለችው። እናም ወጋችንን ጀመርን። ልጆኜ ከደሴ አዲስ አበባ መጣሁ። የአክስቴ መኖሪያ ጌጃ ሰፈር ነበር። ከአክስቴ ጋር ኑሮ ካሉት መቃብርም ይሞቃል የተባለለት ኑሮ እየኖርኩ እስከ 8ኛ ድረስ ተማርኩ። ከአቅሜ በላይ ሲሆንብኝ ተጣላንና አባረረችኝ። ማደሪያ ሳጣ አንዲት የአክስቴን ቤት ተከራይታ የምትኖር ሴት አስጠጋችኝና የቤት ሰራተኛ ሁኚኝ አለችኝ። እኔም ተቀበልኳት። ቀናትን እየወለዱ ሲሄዱ የኔ ስራ ሴተኛ ዳሪነት ነው። ይሄውልሽ ማታ ማታ ተኳኩዬ እየወጣው ይህን ሁላ ብር ይዤ እመጣለሁ። አንቺም አስቢበት አለችኝ። ምኑን ላስብበት ስላት ቁመናሽ ስለሚያምር ቆንጆም ስለሆንሽ አንቺን የመሰለች ልጅ ግር ሰራተኛ አድርጌሽ ግፍ ከመፈጽምብሽ ስራውን ልመጂና ብር ያዢ። ይህን የምመክርሽ አንቺን የመሰለች ቆንጆ የቤት ሰራተኛ አድርጌ ባስቀምጥሽ እግዚአብሔር ይፈርድብኛል ብዬ ስለፈራው ነው ስትለኝ አመንኳት። ዮርዴን ከዓመታት በፊት አሰብኳት። እርግጥ ነው ቆንጆ እንደነበረች የቀሩትን ጥፍጣፊ የውበት ቅሪቶች ያሳብቃሉ። ሽንኩርት እንደሚሏት አይነት እንደነበረች ያስታውቃል። እና ወዲያው ተቀበልሻት? አሁና ልጅ ስለነበርኩ ምንንም አላውቀውም። አንቺን የመሰለች ቆንጆ የቤት ሰራተኛ አድርጌ ባስቀምጥሽ እግዚአብሔርም ይፈርድብኛል ስትለኝ ጥሩ ስራ መሰለኝ። ቁመናሽ ያምራል ስትለኝ ደስ ይለኝ ነበር። ልብሶቿን እየሰጠችኝ ወጣውና ሴተኛ ዳሪነቱን ጀመርኩት። ይኸው እስከ ዛሬዋ ምሽት ድረስ እባክናለሁ። ስንት ዓመት መሆኑ ነው የባከንኩት? አዎ በ1988 ዓመተ ምህረት ጀመርኩ። ቆንጆ የነበርኩበት ጊዜ ነው። ከ1988 እስካሁን አለሁ። በመሃል ትቼው ትዳር መስርቼ ነበር። የት ነበር ስራ የጀመርሽው? አውቶቡስ ተራ። አውቶቡስ ተራ የት? ዳንኤል ሆቴልን አወቅከው? አዎን አወቅኩት። እዚያ ጀመርኩ። ከዳንኤል ለቅቄ አምባሳደርና መርካቶ አካባቢ ሰርቻለሁ። ከ5 ዓመት በኋላ አንዱ ደንበኛዬ በጣም ስለወደድኩሽ አግቢኝ፣ ከኔ ጋር ትኖሪያለሽ፣ ከዚህ ህይወት የማይሻል የለም ሲለኝ ሐሳቡን ተቀብዬ ቤቱ ገባሁ። ባልና ሚስት ሆነን መኖር ጀመርን። ደንበኛዬ ሆኖ ቤቱ ወስዶኝ እያደርኩ በቢዝነስ ተላምደን ስለነበር እሺ አልኩት። 6 ዓመት አብረን ኖርን። አንድ ልጅም ወለድን። ከዚያ በጠና ታሞ ሞተ። የደርግ ወታደር ነበር። ጡረታ 160 ብር ነበረችው። የእጅ ሙያ ስለነበረው ጋራዥ ውስጥ እየሰራ ያስተዳድረን ነበር። እሱ ሲሞት ወደ ሴተኛ ዳሪነቱ ተመልሼ ገባሁ። ባለቤቴ 3 ወር ተሰቃይቶ ነው የሞተው። አውቶቡስ ተራ ሸበሌ ሳር ቤት መንገድ ላይ የቆምኩ በደንብ መስራት ጀመርኩ። በቃ ደንበኛ ስራ ያደረኩት።
በወቅቱ ከኔ ጋር ይሰሩ የነበሩ ሴተኛ አዳሪዎች ኮንዶም አይጠቀሙም ነበር። ወንዶቹም አይፈልጉም ነበር። በኮንዶም ከሆነ 50 ብር፣ በመላጣው ከሆነ ግን 200 እና 300 ብር ይከፍሉን ስለነበር ሁላችንም ሴተኛ አዳሪዎች በመላጣው እንሄድ ነበር። በመላጣው ገባህ አይደል? አዎ ገብቶኛል አልኳት ኮስተር ብዬ። ግን ለምን ተኮሳተርኩ አላውቅም። በመላጣው ማለት በባዶ መሄድ ማለት ነው ያለ ኮንዶም ስትለኝ በመስማማት ጭንቅላቴን ነቀነኩላት። በመላጣው እየሄድኩ ደህና ብር አገኝ ነበር። ከምሽቱ 3 ሰዓት ላይ 2 ጊዜ በመላጣው ከሄድኩ እስከ 500 ብር ይዤ ቤቴ እመለሳለሁ። በኮንዶም ከሆነ 50 ብር ነበር። ኮንዶም ይዛቸዋል ብለው የሚጠይቁን ወጣቶች ናቸው። ኮንዶም ከሌለን ትተውን ስለሚሄዱ በሳንቲም የምንገዛውን ህይወት ድረስ ኮንዶም አንዱን በ1 ብር ከ50 እንሸጥላቸዋለን። በዚያን ጊዜ ወቅቱ ጥሩ ነበር። ከኮንዶም ብቻ እስከ 10 ብር ትርፍ ይገኝ ነበር። ኮንዶም የማይፈልጉት ተለቅ ያሉትና ባለትዳር የሆኑት ናቸው። ማህፀኔን ሲያመኝ በመላጣው መሄድ ደስ አይለኝም ነበር። በመላጣው ሲሉኝ አንተ ቫይረስን ልትረጭብኝ ነው ብዬ ሳደብና የኮንዶሙን ዋጋ ከፍ አድርጌ እጠራለሁ። አፍረው በኮንዶም ይጠቀማሉ። ጤነኛ ከሆንኩ ግን በመላጣው ሄድ ነበር። ባለትዳር ነኝ፣ የለመድኩት እንዲሁ ነው። ኮንዶም አልለመድኩም። ባለትዳር ነኝ፣ የለመድኩት እንዲሁ ነው። ኮንዶም አልለመድኩም። ኮንዶም ስሜቴን ይገልብኛል። ስለ ወንድ ልጅ አምላክ እስከ 300 ብር ሰጥሻለሁ ሲሉኝ አዝነላቸዋለሁ። አውቄ መጀመሪያ ልይ ብዬ ኮንዶም በ150 ብር አስገዛውና ሞክርለዋለሁ። ህይወት ድረስ ኮንዶሙን ብልቱ ውስጥ ሲያጠልቀው ብልቱ አይታዘዝለትም። ወንድነቱ አልመጣ ሲለው ስለ ወንድ ልጅ አምላክ ብለሽ አትጨክኝብኝ ብሎ ይለምነኛል። በኮንዶም ተጠቀምና እስምሃለሁ እለዋለሁ። ትልቁ ሰውዬ እንደማልቀስ ሲያደርገው ግድ የለህም ኮንዶሙ ነፍሶበት ነው፣ ኮንዶም ቀይር፣ እንካ ይሄንን አዲስ ትረስ ተጠቀም ብዬ ሌላ አስገዛዋለሁ። በ1 ብር ከ50 ሳንቲም ይሞክራል። ብልቱ አልቆም ብሎት ይሳደባል፣ እንደ እብድ ያደርገዋል። ከዚህ አልጨክንበትም። በመላጣው ሲያደርግ ብልቱ ይቆምለታል። እንዲህ ያልኩ ከህይወት ድረስ ኮንዶም ብቻ እስከ 10 ብር ትርፍ ይዤ ገባ ነበር። ይሄ መቼ መሰለ? በ1993 መጨረሻ ነው። በዚያን ጊዜ 10 ብር ትልቅ ነበር። ወንድ ልጅ ስለ ወንድ ልጅ አምላክ እያለ ሲያለቅስ ሲያሳዝነኝ ነበር። አንዳንዱ ደግሞ ኮንዶም ከሌላ አልጠቀምም ብሎ ይገባና ቀስ ብሎ ኮንዶሙን ያወልቀዋል። በ1999 ዓ.ም ተመልሼ ወደ ሴተኛ አዳሪነት ከገባው በኋላ ሳር ቤት፣ ሜክሲኮ፣ ዲአፍሪካ አካባቢ ሸበሌ የነበርነው ሴተኛ አዳሪዎች ሁላችንም በመላጣው እንሄድ ነበር። 1-2 ሞተዋል። እንደነገርሽኝ በ1988 ዓ.ም ሴተኛ አዳሪ ሆንሽ። 5 ዓመት ሰራሽ። ከዚያ ባላግብተሽ 6 ዓመት በትዳር ቆየሽ። ከ6 ዓመት በኋላ እንደገና በ1999 ዓ.ም ወደ ሴተኛ አዳሪነት ተመለሽ። በእነዚህ ዓመታት የኤችአይቪ ምርመራ አድርገሽ ነበር? እኔ አለች። ግራ ገባኝ። በጥቁር ሻሸብ አድርጋ ያሰረችው ጸጉሯን እየነካካች ለብዙ ጊዜ ተመርምሬ አላውቅም አለችኝ። የተመረመርኩት በ1999 ዓ.ም ነው። እሱም በኃይል ከታመምኩ በኋላ ነው። ስታመም እጄ ላይ ምንም ብር አልነበረኝም። ኑሮ ሲከብደኝ ጎዳና ወጣሁ። ለነፍስ ያለ ሰው በጎዳና ሂሳብ እንድታከም አደረገኝ። 7ኛ አካባቢ ህፃኗን ይዤ ስለምን አብሮ አደጎቼና አብረውኝ የተማሩ አይተውኝ አክስቴ ሰፈር ማድቤት ተሰጥቶኝ እንዳርፍ ተደረገ። የጤና ኤክስቴንሽን የሚባሉ ሊጎበኙኝ መጡ። ነገርኳቸው። ከዚያ በለጥሻቸው ጤና ጣቢያ ወሰዱኝ። 35 ብር ተዋጥቶ ተሰጠኝ። እራጅ ተነስቼ የሳምባኪንን ተሰጥቶኝ ድሮ የሚያውቁኝ ምግብ፣ ልብስ እያመጡልኝ ነፍስ ዘራሁ። ቆይቶ ሰውነቴ ላይ ሽፍታ ወጣብኝ። አልማዝ ባለጭራናት ትመርመር ተብዬ ስመረመር ፖዚቲቭ ተባልኩ። ባክትሪን የሚባል መድኃኒት ተሰጠኝ። ከወሰድኩ ቆየሁ። ፖዚቲቭ መሆኔ ከታወቀ በኋላ እኔ ወደ መጸዳጃ ቤት ስገባ ሴቶቹ ሽንት ቤቱን በኦሞ ያጥቡታል። ሞቹ ምንም አይደለም እያሉ ያበረታቱኛል። እዛ ያሉት ደግሞ እሷ ገብታለች ሽንት ቤት እንዳትገቡ በኦሞ ጠቡት እየተባባሉ ሲጎዱኝ ህመሙ ጠናብኝ። 7 ወር ታምሜ ተነሳሁ። ትንሽ ሲሻለኝ መንገድ ወጣሁ። ወዴት? ሴተኛ ዳሪ ሆንኩ። ራስሽን ካወቅሽ በኋላ? አዎ፣ ሴተኛ ዳሪነት ናፍቆኝ ነበር። መዳኔን የፈለኩት ለመኖርና ብዙ ገንዘብ ለማግኘት ህይወቴን ለመቀየር ሳይሆን ህዝቡን ለመረሸን ነበር። ገባህ አይደል? ለመጨረስ ነበር፣ ለመበቀል ነበር። እኔ አንዴ ተበላሽቻለሁ። ወንዶች ሁሉ መረሸን አለባቸው፣ መበላሸት አለባቸው ብዬ ወሰንኩ። ከዚያማ በመላጣው የሄድኩ መረሸኑን ተያዝኩት። ትንሽ ብርም ይክፈለኝ ትልቅ ብር ሳልጨነቅ በመላጣው መሄድ ጀመርኩ። የጠየቁኝ ሁሉ ይሰጣቸዋል። ለስንት ቀን ወይም ወራት በዚህ መንገድ ቀጠልሽ? በመላጣው? አዎ ሰርቻለሁ። ወደኛ የሚመጣው ሁሉ መረሸን አለበት እያልኩ እስከ 4 ወር ድረስ ሰርቻለሁ። ቅዝቃዜው የበረታብኝ ሲያመኝ በሳምንት 1-2 ቀን እያረፍኩ 4 ወር ሙሉ ሰርቻለሁ። ሐኪሞቹ ምክር አልሰጡሽም ነበር ይህን ስራ እንድትተይ? ጠንካራ እንደሆን መክረውኝ ነበር። መኖር እንደምችልም ተነግሮኛል። ባሌ እንደሞተ እንጂ ስትሬት እንደሆንኩ አልገለጽኩላቸውም ነበር። ልጅሽስ? ልጄ 9 ዓመቷ ነው። እየተማረች ነው።
ትምህርት ቤት እናትሽ ቫይረስ አምናት ብለዋት እማዬ አንቺ ቫይረስ አምንሽ እንዴ ብላ ጠየቀችኝ። አለቀስኩ። ትምህርት ቤት ስለ HIV ኤድስ እንማራለን። እማዬ ቫይረሱ አለብሽ እንዴ ስትለኝ ውሸታቸውን ነው ራሴን ስለሚያመኝ ዝም ብለው ነው አልኳት። ይሄ ነገር አበሳጭቶኝ እንደ አዲስ ህዝቡን መበቀል አለብኝ ብዬ አሰብኩና መረሸኔን ቀጠልኩ። ቫይረስ አምነች ብለው ለልጄ መንገራቸው ሲያናድደኝ እየሄድኩ ወንዶችን እረሽናለሁ። ንዴቴንም በዚህ ይወጣለሁ። ትምህርት ቤት አንድ ላይ እየተጫወቱ ምሳቃዋን ስታወጣ አንቺ ለብቻሽ ብይ እናትሽ ቫይረስ አምነች ሲሏት ልጄ ተሰማት። እያለቀሰች ቫይረስ አምነሽ እንዴ ብላ ስትጠይቀኝ ማምሻውን ወጥቼ ልጄን የሰደቧትን አባቶች እረሽኜ እመለሳለሁ። ስህተት መሆኑን እያወቅሽ ወድጄ መሰለህ? ህዝቡ ሲያበሳጨኝ ወንዶችን ካልረሸንኩ ሰላም አላገኝም። ጨካኝ ያደረገኝ ህዝቡ ነው። እኔ ስገባ ለዚህ ብሎ የተዘጋጀ የኦሞ አረፋ ይደፋል። አትግቡ እሷ ገብታለች እንዳትቀመጡ እየተባባሉ አሳቀቁኝ። ህፃናቶቹ ተሰባስበው ሲጫወቱ ልጄ ምላጭ ቆረጣትና ጣቷ ደማ። ህፃናቶቹ ሁሉ ሸሿት። አንዷ ጓደኛዋ ደሟን ስትጠርግላት እናቷ ቫይረስ አለባት ብለው ጓደኛዋን አራቁባት። አየህ ልጄን ጎዷት። ልጄ እማዬ ቫይረስ አለብኝ አንቺስ አለብሽ ብላ ታሪኩን በኮልታፋ እንደበቷ ስታጫውተኝ ሰይጣኑኝ ረሽኜ እመለሳለሁ። እናትሽ ቫይረስ አምነች እያሉ ህፃናቶቹ ሲያበሽቋት ትምህርት ቤት ሄድኩ። ለመምህርቷ ሁሉንም ነገር አስረዳዋት። አልቅሳ አጽናናችኝ። ልጄ ጧት ማታ ኪኒን ስውጣይታ የምትውጪው ኪኒን የምን ኪኒን ነው የኤችአይቪ ነው ብላ ጠየቀችኝ። ስለ ኤችአይቪ እንማራለን እኮ ስትለኝ ደንግጬ ጨጓራ ነው አልኳት። የ9 ዓመቷ ልጄ ከኔ በላይ ስለ ኤችአይቪ ታውቃለች። አንዳንድ ነገሮችን ስትነግረኝ ይደነግጣለሁ። እኔ እሷን ያህል አላውቅም። የጓደኞቿ ቫይረሳም የሚለው ቃል ሁሌም ይረብሻታል። ህፃናቶቹ የልጄን አይምሮ ሰረቁ። የህፃናቱ ቤተሰቦች ደግሞ ህፃናቱ በልጄ ላይ እንዲያምፁ ከከሌ ልጅ ጋር አትጫወቱ ይሏቸዋል። ታዲያ እኔ ሄጄ ብረሽናቸው ይፈረድብኛል? አለቀሰች ዮርዳኖስ። ዝም አልኳት። እንባዋ እየወረደ ነው። በሌላ ቀን ደግሞ ማታ ኪኒን ስውጥ አገኘችኝና የቫይረሳም ልጅ ያሉኝ ለዚህ ነው የቫይረስ ኪኒን የምትውጪው የጨጓራ ሁሌ ይዋጣል። ጓደኞቼ እኛ ቤት ምግብ እንዳይበሉ የተከለከሉት ቫይረሳም ስለሆንሽ ነው ስትለኝ በኃይል አዘንኩ፣ አለቀስኩ። ከምሽቱ 4 ሰዓት ላይ ወጥቼ 2 ወንዶችን ረሸንኩ። አንድ ቀን በሸገር ኤፍኤም 102.1 አርብ ምሽት ልጄን እያስጠናዋት እያለሁ ቤተኛ የሚባል ፕሮግራም ስለ በሽታው ሲናገር ሰማሁ። ደስ አለኝ። ተስፋው ነኝና በበነጋታው አንዲት ሴትዮ ቤት ልብስ ለማጠብ ተስማምቼ ስራ ጀመርኩ። የሰጠችኝን ልብስ ዘፍዝፌላት ሄድኩ። ተመልሼ ስመጣ ስላንቺ በደንብ አውቄያለሁ፣ አንቺ ድብቅ ልጅ ነሽ፣ በይ የዘፈዘፍሽውን ጨርሰሽ ውጪልኝ፣ ልጆቼ ማሳደግ እፈልጋለሁ ብላ እንደ ውሻ መናጭቃ አስወጣች። አለቀስኩ። ማታውኑ ያጋጠሙኝን ረሸንኩ። ልክ የሷን ባል ረሽኜ እሷን የተበቀልኳት መስሎ ታየኝ። የሷን ልብስ ስላጠብኩ ቫይረሱን ለልጆቿ የሰጠዋት መስሎ ታያት። ተጠየፈችኝ። ስታስወጣኝ ውሻ እንጂ ሰው የሆንኩ አልመሰለኝም ነበር። በሌላ ቀን ቤተኛን ሳዳምጥ በእልህ የሰራሁት ያለሁት ስራ እንደማያዋጣኝ ገባኝ። ተጸጸትኩ። በቃ አልቅሼ አምላኬ ለመንኩት። አምላኬ ይቅር በለኝ ብዬ በኮንዶም መጠቀም ጀመርኩ። አሁንም ስራውን እየሰራሽ ነው? አዎ ሰራለሁ፣ ግን በኮንዶም እጠቀማለሁ። በመላጣው ሲሉኝ ሰድቤ አባረራቸዋለሁ። አሁን ለታ በኮንዶም ተስማምተን ገብተን በመጠጥ ኃይል ተገፋፍቶ በመላጣው ሊጠቀም ሲል ገፍትሬው አምልጬ ወጣሁ። የፈጸምሽው ወንጀል መሆኑን አምነሻል ማለት ነው? የፈጸምኩት ወንጀል ነው፣ ግን ወድጄ አይደለም። ህዝቡን ያሳበደኝ። ህብረተሰቡ ሲበድለኝ በልህ ወንዶችን ረሽናለሁ። መረሸን ጤና ይሰጠኝ ነበር፣ አለማወቄ ነው። ሬዲዮ ሳዳምጥ ያንተን ሰዓት እላፊ መጽሐፍ ሳነብ ጭንቅላቴ ተቀየረ። በእኔ አትፍረድ። የጸረ ኤችአይቪ መድኃኒት ትወስጃለሽ? አዎ። ሐኪሞችሽ ስላንቺ ያውቃሉ? አያውቁም። በመላጣው ሲሄድ ሁሌ ያመኛል። ሳምባ ስላለብኝ እንዳያገረሽብኝ ይጠነቀቃለሁ። ማታ ስወጣ 2 ሱሪ ከውስጥ ታይት 2 ሹራብ ደርቤ ነው። ብርዱን አልቻልኩትም። ቲቢ እንዳለብሽ በምርመራ ነው ያወቅሽው? አዎ። ፖዚቲቭ የሆነች ሴት በቀላሉ ለቲቢ በሽታ ትጋለጣለች። ሴተኛ ዳር የሆኑ ጓደኞቻችን የሞት መንስኤ ቲቢ ነው። የጸረ ኤችአይቪ መድኃኒት ለመውሰድ የሚዘጋጅ ሰው በቅድሚያ የቲቢ ምርመራ ማድረግ እንዳለበት ሐኪሞቹ ነግረውኛል። የጸረ ኤችአይቪ መድኃኒት ስለምወስድ በየጊዜ የቲቢ በሽታ ምርመራ አደርጋለሁ። ሴተኛ ዳሪዎችን እየገደለ ያለው ቲቢ ነው። በቲቢ በሽታ የተያዘ ሰው የሚጠቃው በቲቢ በሽታ ብቻ ሳይሆን በተቅማጥና በነርቭ በሽታ ጭምር እንደሆነ ሲስተር ነግራኛለች። ለልጅሽ ትጠነቀቂያለሽ? የቲቢ በሽተኛ ለቤተሰቡ እንዳያስተላልፍ መጠንቀቅ እንዳለበት ተምሬያለሁ። የቲቢ ታማሚ በቀላሉ ከ10 በላይ ለሆኑ ሰዎች በሽታውን ማስተላለፍ ይችላሉ ብለኛለች ሐኪሟ። የቲቢ ምርመራ ሳላደርግ በፊት ደም የተቀላቀለ ሳል፣ አክታ፣ ትኩሳት፣ ላብ፣ ክብደት መቀነስ፣ ውጋት ነበረብኝ። ሕክምና ከወሰድኩ በኋላ ተወኝ።
ልብስ የምደራርበው ትቢ እንዳያገረሽብኝ ነው። ለሊት ላይ ኃይለኛ ብርድ አለ። ልጅሽ የኤችአይቪ ምርመራ አድርጋለች? አዎ፣ ልጄ ነፃ ናት። ደሟም ከቫይረሱ ነፃ ነው። ለሷ ስል ነው ሁሉንም ያየሁት። ብታያት ጎበዝ ተማሪ ናት። ጭንቅላቷ ፈጣን ነው። ባለቤትሽ በኤችአይቪ ነው የሞተው? አላውቅም። የምጠረጥሪው ነገር አለ? ራሴን ካወቅኩ በኋላ ባሌ 3 ወር በጠና ታሞ ሲሰቃይ የነበሩት ምልክቶች በኤችአይቪ ነው የሞተው እንድል አድርጎኛል። ግን እርግጠኛ አይደለሁም። ከመጋባታችን በፊት የሚሆን በኋላ ኮንዶም ተጠቅመን አናውቅም። ቢዝነስ እየሰራው ቤቱ የሚወስድ የደንበኛዬ ስለነበር ኮንዶም የመጠቀም ልምድ አልነበረንም። ዮርዲ፣ በትክክል አንቺ በምትጠቀሚበት ቋንቋ ምን ያህሎቹን ረሽንሽ? መሀይምነቴ እኮ ነው። በውቅ መች እንዲህ ያለ ደካማ ስራ ሰራ ነበር። ቁጥራቸው ስንት ይሆናል? 4 ወር ሙሉ ነው ይህንን መጥፎ ስራ የሰራሁት። በሳምንት 2 ቀን ባርፍ ነው፣ ሰኞና ሮብ። ከዛ ውጭ ባሉት ቀናት 2ም 1ም አጠፋ ነበር። ለ4 ወር ከቀጠለ እኮ ቁጥሩ አስደንጋጭ ነው። ይታወቅሻል? ይገባኛል። መሀይም ስለሆንኩ ነው እኮ። መሀይሞች ሲሳሳቱ አብሬያቸው ተሳሳትኩ። አምላኬን ይቅር በለኝ ብያለሁ። እንዳንቺ በረሸና ስራ ላይ የተሰማሩ አሉ። በጠና ታማ የሚረሽኑ አሉ። አንዷ በቅርቡ ሞተች። ማህፀኗ በጣም ይሸታል። ማህፀኗ አካባቢ ቁስል ወጥቶባታል። መልኳ ቆንጆ ነው። ጸጉሯ ሻጊ ነው። የሚጠቀለል ጸጉር ማለት ነው። ማህፀኗ ስለሚሸት ነው እንጂ የአዳምን ዘር ታጠፋው ነበር። ከወገቧ በታች ቁስል ብቻ ነው። የሰከረ ከሆነ ከማህፀኗ የሚወጣው ሽታ ያስጨንቀው። የሚያየው ቁንጅናዋን ብቻ ነው። 2-3 አይት ስለምትደርብ ቁመናዋ ቆንጆ ይሆንላታል። የሰከረ ወንድ ቁመናዋን ሲያይ ቁስሏንም ላያይ ይችላል። ምን ሆነ መሰለ? ከመሞቷ ትንሽ ቀደም ብሎ አንዱን አጠመደች። ከሌሊቱ 8 ሰዓት ላይ ስለሆነ ያገኘችው የሰከረ መስሏት ነበር። እሱ ግን ትንሽ ነበር የጠጣው። ይዟት ገብቶ ልብሷን ስታወልቅ ሊያስመልሰው ሆነ። ደብድቦ አባረራት። ከዚያ ብዙም ሳትቆይ ሞተች። እሷ ቁስል በቁስል ሆና ማህፀኗ እየሸተተ የሰከሩትን እያጠመደች ትረሽን ነበር። በጣም ታማ ስትወድቅብን 6 ኪሎ ሲስተር ቤት አስተኝተናት ወጣን። ታማ ስለነበር ሲስተር አስገባቻት። ብዙም ሳትቆይ ሞተች። ቀበራችኋት? አልቀበርናትም። ልንጠይቃት ስንሄድ ፎቶዋና ስሟ ተለጥፎ ሞታለች ተባለ። ዘመድ አላት ከተባለ ሲስተር አውጥታ ስለምትወረውራት በሩ ጋር አስተኝተናት ጠፋን። ይዘናት ስንሄድ በግልጽ ኤችአይቪ ከያዘኝ ቆይቷል። ያስያዘኝን ያገኘሁት የመሰለኝ ጨረስኳቸው አለችን። ሌሎችም አሉ በጣም የሚያማምሩ። እኔ በጣም እርግጠኛ ነኝ እሷን የገደላት ቲቢ ነው። ደም የተቀላቀለ ሳል፣ ትኩሳትና ወጋት ነበረባት። ቲቢውን ብትታከመው ኖሮ ትድን ነበር። አሁን አንቺ በእርግጠኝነት ይህን ስራ ለመተው ወስነሻል? ወስኛለሁ። ቃል እገባልሃለሁ። ለራሴ ብቻ ሳይሆን ለሌሎችም መትረፍ ፈልጋለሁ። መጽሐፍን ለሁሉም ሴተኛ ዳሪዎች ሰጥቻቸው አልቅሰዋል። እኔ ሰልችቶኛል። በዚያ ላይ በሽተኛ ነኝ። ወሲብ ስፈጽም ያመኛል። መኖር አለብኝ። መኖር ካለብኝ ደግሞ ይህን ስራ መተው አለብኝ። የልጄ ወዴት ነሽ ጥያቄም እያስጨነቀኝ ነው። እባክህን እርዳኝ። ካላመንከኝ ይዤ ልሂድ። ወዴት? ልብስ ማጠብ ጀምሬያለሁ። የት? ጋራዥ። ምን አይነት ልብስ? ቱታ አጥባለሁ። ስንት? 6 ቱታ አጥባለሁ በየሳምንቱ። ስንት ይከፈልሻል? በአንድ ቱታ 5 ብር ይከፍሉኛል። አቅሜ ስለማይችል 6 ቱታ ብቻ እቀበላለሁ። የሚፈላ ሳሙና ገዝቼ በእንጨት አፍልቼ አጥቤ አድርቄ ሰጣቸዋለሁ። በሳምንት 30 ብር አገኛለሁ። ሰርቼ ማገኛት 30 ብር ትጣፍጠኛለች። በዚህ የኑሮ ውድነት ሩዝ፣ ማካሮኒ፣ ዱቄት ገዝቼ ትበረክትልኛለች። በኪሴ መኖር እንደምችል አረጋግጫለሁ። አይዞህ፣ አላሳፍርህም። ቢቸግርሽ ትንሽ ሸቅዬ ልምጣ ብለሽ አትሄጂም? አልሄድም። አንተ ብቻ እርዳኝ። ኪሎሽ ስንት ነው? 48። ልብስ ደራርቤ እኮ ነው ሰው የመሰልኩት። የአዳም ዘር እየጠፋ ነው። እሷ ረሸንኳቸው ከምትላቸው ውስጥ ታዋቂ የምንላቸው ግን ይሁኑ አይሁኑ የማናውቃቸው አሉ። ዮርዲን ትኩር ብያየኋት። በልጅነቷ ውብ እንደነበረች መመስከር ይቻላል። ስለ ረሸነቻቸው ወንዶች ስታስብ ይጸጽታታል። መሀይምነቴ ነው ትላለች። በእሷ የተነሳ ምን ያህሎቹ ጠፍተው ይሆን? ቤቱ ይቁጠረው ከማለት በቀር ማወቅ አይቻልም። ዮርዳኖስ የተኮሰችው እሳት በንክኪ እንደ ሰደድ እሳት እየተዛመተ ለግምት የሚያስደነግጥ ጥፋት እንዳስከተለ ግን አይጠረጠርም። ዮርዳኖስ በርካታ ሰዎች ረድተዋታል። የሴተኛ ዳሪነት ሕይወቷም አብቅቷል።